ማንም አልጠየቀም ወይ ስለ አንቺ እኔ ጠይቄያለሁ ብለሻል። እሷ ግን ስትጠይቀኝ በስድብ ነበር የምትጠይቀኝ። እየሰደበችኝ ነበር። ትሰድበኝ ስለነበር ለሚሰድበኝ ሰው ደግሞ መልስ አልሰጥም ብሏል። ሰው አሁን ይመልሳል። ፋጡማ አንቺ ማስረጃ ካቀረበ አሁን አንቺ ሀቡ እኔ አልጨረስኩም ሀቡ እሱ ልክ እንዳስጨረሽው እኔን ማስጨረስሽኝ። እሺ ጨርሺ ሀቡ የፈለገውን መረጃ ያንጣ፣ እኔ ያለሁኝ። የፈለገውን የፍቅር ጥያቄ ጠይቀኛለሽ ላለው ደብዳቤ ጽፈልኛል ላለው መረጃ ያቅርብ፣ እኔ ያለሁኝ። ስለዚህ አንድ በይ። ሁለተኛ ነገር እስከ ዛሬ አፈላልጊያታለሁኝ ልሰጣት ምናምን ያለው እንዴ ከፈለጋት አህመድ ሁሉም የከሚሴ ልጅ ነው ያገኛታል እኮ እሱ ጓደኛው ነው። ለምን በስቱ ላይ አላሰጣትም? እሷን ፈልጎ ያጣለ ዘመን በረቀቀበት ሰዓት ቴክኖሎጂ በሞላበት ሰዓት ሀቡ እውነት እሷን መስጠት ከፈለገ እሷን ያጣታል ብለሽ ታስቢያለሽ ሀቡ? ስለዚህ ምክንያቱ በቃ ትክክል አይደለም። ብሯን በልቷታል። በቃ ምንም አታመጣ ብሎ እስከዛሬ ድረስ ጠፍቷል። አሁን ግን በቃ ሀቋ ይውጣላት፣ ብሯን ይመልስ፣ ብሯን ከነወለዱ አድርጎ ይመልስ። ከጨረሻ አንቺ ዝም ብለሽ መመለስ እንዳለበት ህዝቡ ነው የሚወስ። አንቺ የመወሰን መብት የለሽም። አንቺ ጉዳዩን ይዘሽ መጥተሻል። ሀቅ ይውጣልሽ። እቺን ሴት እኔ ጋር መቅረብ አቅቷት፣ ህዝቡ ጋር መምጣት አቅቷት፣ እዛ ገጠር ተወሽቃ አንቺ ድምፅ ሆነሽ እዚህ ጋር ስላመጣሻት ትመሰገኛለሽ። ገባሽ? ለምንም ጉዳይ አምጪው። አይመኒት ታለ ፍቅር ጠይቀሽው ስላልተቀበለሽ አምጪው። ለምንም አምጪው። እውነቱ ይቺ እህታችን ፋጡማ ታማሚ ህዝብ የረዳት ብር አልደረሳትም። በቃ ያ ነው እውነቱ አይደል? ስለ እውነቱ ነው የምናወራው። ስለሌላው ምክንያቱ ስለምኑ አይመለከተም። በቃ ህዝብ ሰጥቷታል። ህዝብ የሰጣትን ሀቅ ማለት አለባት። ትታመምም አትታመምም ቤተሰብ ይኖራትም አይኖራትም ብሩን ህዝቡ ሲያወጣ ከኪሱ ያወጣው ለፋጡማ ብሎ ነው ነይቶ ህዝቡ የሰጠው። ስለዚህ ህዝብ የሰጣትን ብር ቤተሰብ ስለሌላት በሽታዋ እግሬ ተጣመመ ነበር ያለችው፣ ግን የዲስክ መንሸራተት ነው እንደዚህ ነው። ምንም አይነት ምክንያትና ማስተባበያ ማቅረብ አያስፈልግም። ሀቋ ነው። ሀቋ ሊሰጣት ይገባል። በቃ ስለ ሀቅ የምናወራ ከሆነ አለቀ። ፋጡማ ዛህራ ጨርሰሻል። ሚዩት አድርጊ። የአይመን ይታተራ ነው ሀቡ ቆይ ሀቡ ትንሽ ይቀረኛል። ያንቸርሽ ሀቡ። እሺ ቀጥይ። አዳምጪኝ ሀቡ አዳምጪኝ። እኔ ቢያንስ እኔ ብሰርበው ማለት ነው እኔን ወደ ዳር አውጥቶ በሽተኛዋ ጋር እኮ ግንኙነት በቃ ሊሽ በሽተኛዋን ብሯን አልሰጠም። የኔ ስድብ ያግደዋለሁ ያለ መስጠት ሀቡ። እስኪ ፍረዱ። ኧረ ጋይስ ፍረዱ። ስለ ሀቅ ከተወራ አንቺ ብትሰድቢውም አንቺን ዘግቶ አንቺን በእናትሽ እኔ ከአንቺ ጋር ማውራት አልፈልግም የፋጡማን ቁጥር አምጪ ብሎ ዳይሬክት ፋጡማን ኮንታክት አድርጎ መስጠት ይችላል። ከልብ ካለቀሱ አንጀት አይገድም። አንድ ሰው የሰው ሀቅ ይዤ አልተኛም አይምሮዬ ሰላም አይሰጠኝም ካለ ያንን ሀቅ ወስዶ እንደው ያንን ሰው ቢያወጣው እንኳን ቢያጣው ወስዶ ለቻሪቲ የሚሰጣል። ሚዲያ ላይ ሞት ይጠይቃል። አሁን ያንተ እሺ ሀቡ ደግሞ ሳራ በእናትሽ ሹፍ አደከምሽ ሀቡ ምን እዚህ ምን ሆነ አልሞት በአላህ ሀቡ ቆይ እሺ በአላህ በዛ ላይ እኔ እሱን በወደውና የፍቅር ጥያቄ ብጠይቀው 4 ዓመት ሙሉ ለምን ድምፄን አጥፍቼ ተቀመጥኩኝ? ፍቅር እኮ ማቆሚያ የለውም። ያፈቀረ ሰው እኮ ጠዋት ማታ ነው እኮ በየሚዲያው ስሙን የሚያነሳው። እኔ ሲጀመር ሶሻል ሚዲያ ተጠቃሚ አይደለሁም። ዝም ብዬ አንዳንዴ አንቺን ነው የምከታተለው፣ አስተማሪ ሰዎችን አስተማሪ ነገሮችን ነው እንጂ ስራና ስራ ላይ ብቻ ነው አትኩሮቴ። ፍቅር ከያዘኝ ከሱ ከወደድኩት 4 ዓመት ሙሉ ድምፄን አጥፍቼ ለምን ተቀመጥኩኝ? ለምን በቃ ፍቅር ማቆሚያ አለው እንዲህ ሀቡ። ስለዚህ እና ሁለተኛ ላይ ልትሆኚ ነበር ባት ማለት እውነት ቢኖርሽ ምን ታረጊያለሽ? ምን ታመጫለሽ? 4 ዓመት የለኝም አለመኖር መረጃ እኮ ነው የምሰጥሽ ሀቡ። ፍቅር ቢኖረኝ ሁለተኛ ሚስት ሆን ነበር ነው። ስለሌለኝ ነው 4 ዓመት አጥፍቼ የተቀመጥኩት ነው አይደል? ስለሌለኝ አላልኩም ሀቡ አላልኩም። ይሄን ተረጅኛ እኔ ያልኩት ከእሱም በወደውና እሱ ጋር የፍቅር ግንኙነት ቢኖርም ለምን ሁልጊዜ ሚዲያ ላይ ምናምን እየወጣሁ እንደምናያቸው ሰዎች የሆነ እንዲህ አድርጎኛል ነበር። እስከ ዛሬ ግን በትዕግስት ይኸው ልክ ሀቅና ሀቅ ግንኙነታችን በፋጡማ ጉዳይ የመሆኑ መረጃ ነው የምሰጥሽ። ሁልጊዜ ስጣት እባክህ ሚዲያ ላይ ከማውጣቴ በፊት ሳላወጣ ስጣት እያልኩ ለምኛው አይሲል። ስለዚህ ዛሬ ሚዲያ ላይ ያወጣሁት በቃ ያለው ነገር ይሄ ነው። የሚያምረው ጌጥ አላህ ምስክሬ ነው ሀቡ። እኔ እራሱ ግንኙነት የለንም። ይኸውልሽ በጣም ሀቀኛ ስለሆንሽ የሰው ሀቅ ሲበላ ስላመመሽ ስለሌላው ጉዳይ አያገባኝም። ባንቺ ኃይል፣ ባንቺ ጥረት፣ ባንቺ ድካም እቺ እህታችን ፋጡማ 11 ሺህ ሪያሉ ሳኡዲ ላይ ግሩፕ ከፍተሽ ድምፅ ሆነሽ
ጮኸሽ ለፍተሽ ደክመሽ 11,000 ሪያሏ እንዲመለስላት አድርገሻል። አሁንም ደግሞ ከወደቀችበት ቦታ በሰው ስልክ በምንም ለፍተሽ ጥራሽ ደክመሽ እችን እህታችንን 8,300 ህዝብ እንዲሰማ ድምጿን በደሏን እንዲያይላት አድርገሻል። እማዬ ትሙት በጣም ልትደነቂ ልትመሰገኝ ይገባል። ማንም ምንም ስም ይስጥሽ አፍቅራው ነው እሱ ልትበቀለው ምንም ትባይ፣ ዋናው ነገር ይቺ ምስኪን በደል እንዲታይ ማድረግሽ አቋ እንዲወጣ ለማድረግሽ ትልቅ ነገር፣ ሌላው ተፍ ነው። በደል ስለ ዛህራ አልመለስም፣ ምክንያቱም ያለፈ ነገር ስለሆነ እንግዲህ አነጋገሯ ምናምን አይቱ አይመኒታ ወንድሜ ስሟን አጥፍተካል። እቺ ሴት ባለትዳርና የሁለት ልጆች እናት ናት። ስሟን አጥፍተካል። ትፈልገኛለች በቅርብናል ማስረጃ የማቅረብ ግዴታ አለብክ። የታለ የጠየቀችበት በወቅቱ የዛሬ 4 ዓመት እንግዲህ ሀቡ የዛሬ 4 ዓመት ጉዳይ ላመጣ አልችልም መቼም አለ ብለህ ቅድም ይቅርታ ላይ ሪከርዱ ላውጣልክ እችላለሁ። አይመኒታ ቅድም ማስረጃ ስጦታ የሰጠችኝ ስጦታ ቁርአኑ ስላለ መቼም በአላህ ቃል የሰጠችኝን ቁርአን አትክድም። ቁርአን ምክንያቱም አልሰጦትም ብላ አትክድም የአላህን ቃል። ስለሷ ግን ልታውና መቼም ከንግግሯና ከጸባይዋ ብዙ ነገር መረዳት ይቻላል ብዬ አስባለሁ። እዚህ ጋር ግን የፋጡማ ጉዳይ ላይ ስንመለስ ዋናው ነገር እሱ ነው። ስንመለስ ፋጡማ እኔ እንደበደልኳት እያደረጋችሁ ያለ ይመስለኛል። አሁን እዚህ ጋር በደንብ መጥራት ያለበት ነገር አለ። እዚህ ጋር ብሯን አልሰጥም ብዬ እንደከዳው ብሯን እንደበላሁ ነው ያላችሁ ያላችሁ ሳታስቡትም ባያዝ እያወራችሁ ያላችሁ። እኔ አልበደልኳትም። ብሯ እኔ ጋር የተቀመጠበት ምክንያት አሁንም ላጥራው እኔ ጋር የተቀመጠበት ምክንያት ውሸት ነው ብሎ እነ አቡ አሚራና ልጅ ተውፊቅ ጠሩኝ። ተቸግረው እዛ ቤት ጭቅጭቅ ነበረ የሆነ ቤት ላይ ጠርተውኝ አማና አንተን ስለምናምን አማና አንተ ጋር ይቀመጥ ተባለና አማና ተቀመጠ እኔ ጋር። ከዛ ከአማናው ላይ 13,000 ምናምን ገደማ ተሰጣት። ከዛ 2,000 በእጇ ሰጠው። 9,000 እኔ ጋር ቀረ። 9,000 እኔ ጋር ስቀር እኔ ታሰርኩ። መንግስት ወሰደው ከቤቴ ላይ። የእሷን ብር ብቻ አይደለም የራሴንም ብር ማዕት መኪኖቼን 2 መኪኖችን ያውቃሉ ጓደኞች ያለውን ነገር ወሰደ መንግስት። እኔንም አሰረኝ 1 ዓመት ከምናምን። ከዛ ወደ ሀገር መጣሁ። ተረዳችሁ? ይሰማል? አዎ ይሰማል። አይመኒታ አሁን እኔ ፈልግ ነው እንጂ ሳውዲ ላይ የተለመንክበት ዋትሳፕ ግሩፕ ከፍታ እሷ ምልመና ድረስ ሽምግልና ድረስ ምን አመጣው? ወዲያው አማና ነው አይደል? አማና ብድግ ሽምግልና የነበረበት ጉዳይ ግሩፕ ለሁለት ተከፍሎ ስለነበር ነው። ግሩፕ ለሁለት የተከፈለው ምንድነው? ብሩ ይሰጣት በቃ እኛ አምነናል፣ ነገሩ ውሸት ነው ይሰጣት የሚልና አይደለም ብሩ ይነገር። ብሩ ሳይሰጥ በፊት ለህዝቡ ይነገርና ፋጡማ ሚዩት ነሽ እናቴ፣ ሚዩት ነሽ። ሚዩቱን አብሩላት። በሰው ስልክ ነው ሰው ልከንላት ማለት እድል ስላልሰጠሻት ነው እንትን ያላልኩት። ምክንያቱም ታታሳክመኝ ትትቀር ነው ታታሳክመኝ ትትቀር አወጡ። ጀመር ተበዳይዋ አላወራችም። ተበዳይዋ እንድታወራ እናድርግላት። እስካሁን አይመን የተናገረውን ሰምተሻል አይደል? ብሯ እኔ ጋር ተቀምጦ ነው በአማና። እኔ ብሯን አልሰጥም አላልኩም፣ እኔ አልካድኩም። እዚህ ጋር ደግሞ ዛህራ ማስረጃዎችም አሏት። ሳውዲ ላይ ብርሽን እንዲሰጥሽ የተለመነው በሽምግልና የተጠየቀው እንዲሁም 11,000 ሪያል እንደሆነ የሰጠሽ እሱ ደግሞ 13,000 ሰጥቼ 9,000 ነው የሚቀረው እያለ ነው። እና አንቺ ፋጡማ ተናገሪ፣ አንቺ ስለሆንሽ ባለቤቷ ተበዳይዋ አንቺ ስለሆንሽ። እኔ ያው እንግዲህ እዛ ጎረቤት እንደዚህ ብለው የመጡ ጊዜ እሱ ይሻላል ተባለ። የዛኑ ቀን እሷ ማየችው ሰጠችው፣ አሳክማለሁ አለ። ተዛሬ ተነገት ያሞኘኝ ይርበኝ ተምር በልቼ ትጦም አረጦም እየጦምኩ ነው ተው እየረገምኩ ነው ተው እያልኩት ዛሬ ነገ ይላል ያነሳል። ዛሬ ነገ ይላል። ዛሬ እንዲህ ነው። ዛሬ ስራ ሄጃለሁ እንዲሁ አሽቶኝ ይችን እንዳስመለሱልኝ እንደጀመረ ሊክድም ተንስቶ እነሱ አሳመኑትና መዶሎ ኢትዮጵያ እና አቡ አሚራ ሁሉም ሚዲያ የሱዲ አሳመኑት። ይችን ሰጠ። እኔ ወይ አታከምኩ እያሞኘ ወሰርኳት ይላል። አይወስደኝ ሐኪም ቤት አንድ ቀናት ያችን ሄር እና ይሄ ሁላ ያለው ጀዛውን አላህ ያገኛል። ገናት ይወልዳል እየወለደም ነው ግድ የለም ያቀኛልም ዝም ብሎ ነው እሱ። ግን ውሸት ለምንም አትሆንም። እኔም በዋሽ አንተም በዋሽ እኔ እየራበኝ ዋሃጣው ምጠጣው እያልኩ 2,000 ሰጥቻታለሁ ትለኛለህ። እየራበኝ እቺ ልጅ እኮ ሽንት ቤት ፈቅፍጋ ነው ምን ታበላኝ ብር ምልክልኝ በስራ ቦታ እኮ ነው ማቃት። ያገሬ ልጅ አይደለችም። ኢትዮጵያ በመሆኑ ፋጡማ 2,000 አልወሰድኩም ነው። እንደገና ደግሞ
አንተ ደግሞ ተይዘህ እዛ ሆኜ የማይታስከው ትትያዝም እኮ ነው። አገርሽ ግቢ እንግዲህ እሱ ተያዘ እዛ ቢያሳክምሽ ተባለ። ጠፋክ የራስህን ህይወት ለሚስኪን ትሰጣለህ ለድሃ። በዚችኛይቱም ላይ አታሳብ አላልክም? ተው እኔ ለእኔ ታለልኝ አላህ ያሽረኝ ብዬ ነበር፣ ግን እሷንም አስወስደሽብኝ ብሬም ብያታለሁ። እዛው ቆማ ያሳክምሽ ብለሽ ያላሳከምሽኝ ብያታለሁ መልሼ። እንደውም የእሷን አጅር አበላሽቻለሁ እንደውም ማለት ነው። ሽንቴን ደፍታ ተሰራ ቦታ መጣ። አሁን ግን ሽንቴን እንኳን የሚደፋልኝ የለም። ስደትን መርጬ ነበር ማለት ነው። አንተ ግን ዝም ብለህ ነው የምንታወራው፣ ሁላ ውሸት ነው። ይቅርታ አድርግልኝ። አላህ ይወዳል። እሷ ደግሞ እኔ አስበልተሽ ቢቀረሽ እያልኳት ነው እኮ አስሬ። እና አላህ ይወዳል። ወደ ፍቅረኛ ስምዞር ወደ ምንስ እኔ በሽተኛው ስንክል ሆኜ ቁጭ ብዬ ዛሬ 100 ብር ያጣሁ ነኝ እዚህ ሀገር። አባት እናት የለኝም። አንድ ወንድም ነው ያለ ለአንድ ወንድም የልግባ አስገቡኝ ብዬማ አንዴ መሲ ነፍሷን ይማራት ትታነሳኝ እስከ አሜሪካ ተለቆልሃል ብላ መጥታ እያለቀሰች እኮ ነው የእግ ደረጃ ያደረሰች የላከችኝ ማለት ነው። ለትኬት እንኳን ቆርጣ እኮ ነው የላከችኝ ያች ልጅ ማለት ነው። ለትኬት ቆርጣ ፈጣሪ ይማራት እንጂ ደግሞ አንተ አቦ ምን ይወራል ያንተ ላላ ብለህ ምን ይወራል አንተ ወደ ሌላ ፍሬንድ ትሄዳለህ። ከአንድ ቀን ላይ እጅግ ውሸት ሐራም ነው። ሰጣች ከደስ ስራ ቦታ እንደውም እሷ ናት እያመጣ ያበላኝ ያጠጣኝ። ሁሉም ያውቃል፣ ሁሉም ኢትዮጵያ ያውቃል። የሱቁዲ ሚዲያ እስከ አሜሪካ ያውቃል። ረሳኝ አቦ ታይ አትንቅሽኝ። ዞሮ በሽታ የላትም። ምን አወራሁክ? ምስጢር ደግሞ ምን አውርተኸኝ አቦ? ምሳም አላበላኸኝ አሳከምኳት እያልክ እየለቀቀኝ ውሸትክን። አላህ ይወድልሃል። ሙስተሽፋ ቦክሳን እኮ ነው ፋጡማ። አላህ አለ በእኔና በአንቺ መካከል አላህ አለ። እንዴት እንደዚህ ትያለሽ? አላህ አለ። እኔ አንቺን አልረዳሁም፣ አላገዝኩሽም። እኔ አላገዝኩሽም፣ አልረዳሁሽም። አንተ እየበላ በመኪና ከየሄድክ የሱቁዲን ስራ እየሰራክ ስራ ቦታ ከየሄድክ እየለመንኩክማ ትጠና እኮ ነው ይህች ልጅ አለወጉ ትሆንባት ያወጣችክ ሚዲያ እንዴ። እኔ ምን ያረጋውሽም አንቺ ሳውዲ አረቢያ እያለን እኔ አለገስ ተጎንሽ አልቆምኩም። ያንተ ብር አይደል የደሃ እንባ እንባቸውን ፍስስ አድርገው እኮ ነው መሲ እኮ ናት ያነሳችኝ እተኛሁበት የደሃ እንባ ነው። እሷማ አሽከብክባ ላከችኝ፣ ለዛ አደረሰችኝ፣ ለሀገር ያበቃችኝ። አምባሲ ሄደች አውፉ በይኛለች። እንደውም እኮ የአሜሪካ ብር በልተሃል። ይሄን ታውቃለህ? ይሄን ሁላ አትዘረዘረም። አሜሪካ ከየት በምን ማስረጃ ስጡኝ። የበላሁበት በኢትዮጵያ ክፈትና መዶለ ኢትዮጵያ ቃሉ እና አቧጅራ ያውቃሉ እነ ታጠቃ ቃሉ የማያውቅ ሚዲያ የለም። የአሜሪካም ገብቶልሃል ብለሃል። እሷ ተጣልታችኋል ነበር። እሷን አይደለም ፋጡማ፣ ወይ ፋጡማ እሷ ያለችውን አይደለም ሰርታለች። እኔ ውሸት አላውቅም። ተው፣ እኔ በሽተኛ እብድ ነኝ። እኔ ሰው የሌለኝ አግኝ ሰው የላትም ብለህ ነው ይሄን መልክ ኢትዮጵያ ስንት ታረግልሻለሁ ብለህ ክበህ ነበረ። ሚስጥሩ ይሄው ነው። ኢትዮጵያ ቤት ትንልልሻለሁ፣ እናረግልሻለሁ፣ መኪና ገዛልሻለሁ። ዋይተኝ በሚዲያ እኮ አላነሳኸኝም። ተውፊቅ እኮ ሰበሰበ። ኢትዮጵያ መች ተገናኘን? እኔና አንቺ ኢትዮጵያ መች ተገናኘን? እኔ ነው ሲጃዳ ነው ምረስቻ አላውቅም። በድዋ አለቀተኝ። ምንም የምለው የለኝም። የባስ በሽታ ያቀውሰኛ ከቶም እንዳታመምኩ ታረግ እንደገና ተመርምሬማ በሽታው እንዲሁ ብላችሁ እንኳን ልታሳክመኝ ተውላ። ይሄም እኮ ተውፊቅ ይቀርባል። እንደበላኸኝ አንገብግቦታል፣ አልቅሷል፣ ደውሎልኛል ሁሉ። እንዴት ሰው የላትም የቲም ናት፣ ድሃ ናት፣ ትምህርት አታውቅም ብለህ ነው ሌሎቹንም አትነካ። ለድሃ ደግሞ አለህ አለ ባልሞትም ነው ሳከኛ። አንተ እየበላክ እኔ እየራበኝ እኔታ ልታከም ደህና ማገር ተምዘግዝግ የመጣሁ እስር ቤት ትገባ። ተው አይጠቅምህም ብዬ ከሪካርድ ባረግልህ ተቦለክ በመነጋው ታያዝ። ይሄም ማንዱ እንደሚያረግብህ ወቅ እኔ በጣም በእውነት በጣም ግራ የገባኝ ነው ሀቡ ማለት አሁን ፋጡማ እኔ ጋር መካዳ አይቸግርም ያለ አይፈረድም። ቆይ እኔ አሁን ያልገባኝ ነገር አሁን ድል ስጪው ፋጡማ አሁን አይመን ያውራል። እኔ በጣም ግራ ተጋባሁ ማለት አሁን እዚህ ጋር ምን እንደበደልኳት አላውቅም። እዚህ ጋር አሁን እኮ አይመን በደላት አይመኒታ ምን እንደበደልካት ካላወቅ እሷን ሚውት አድርጊያታለሁ። ከዚህ በኋላ አታወራም። እሷን ላስረዳ እኔ አንተን ላስረዳክ። የበደልካትማ
ብር 23600 ሪያል ልጅ ቶፊቅ ታማ ለመታከሚያ ሰብስበው 10 ምናምን ሺህ ወሰደች እኮ ቆይኩሽ አማና ስለታመንክ አምነውክ ሰጡክ ያንን ገንዘብ። ከዛ ላይ 11000 ሪያሉን ተለምነህ በሽማግሌ ተለምነህ ነው። አልተለመንኩም። የሰው ሀቅ ለምን ትለመናለህ? አልተለመንኩም። ለምን እለመናለሁ? በምን ሰበብ? ለምን ዋትስአፕ ግሩፕ በሽምግልና ለምን ትሰጣለህ የሰው ሀቅ? በሁለት ግሩፕ እኛ ሁለት ነበር፣ ለሁለት ተከፍለን ነበር። እሺ እናንተ በማን አዛዥ ያደረጋችሁ? ህዝብ አንዴ ብሩን ሰጥቷል። ሴትዮ ዋሽታም ሆነ በሽተኛም ብትሆን ወይ አይመኒታ መጀመሪያ የሰበሰበው አካል ልጅ ቶፊቅ ሊያጣራ ይገባ ነበር። እቺ ሴትዮ ታማለች አልታመመችም፣ ሜዲካል ሪፖርት የማቅረብ የሱ ኃላፊነት ነው። እኔ እያንዳንዱ ለማስረዳው ሰው ሜዲካል ሪፖርት የማቅረብ ግዴታ አለብኝ። ለምን ህዝቡ በእኔ ቤት ላይቭ ላይ ሲያዋጣ እኔ ነኝ ተጠያቂ። ይሄ ሰው ዋሽቶ ቢገኝ ህዝቡ የሚጠይቀው እኔን ነው፣ ታማሚውን አይደለም። አንቺን አምነን ነው በአንቺ ቤት የረዳ ነው። ስለዚህ ለዚህ ሰው ለመታመሙ እርግጠኛ መሆን ነበረብሽ። ያ የቶፊቅ ኃላፊነት ነው፣ ልጅ ቶፊቅ የሰበሰበላት አካል። ከዛ በመቀጠል ደግሞ ህዝቡ አንዴ አምኖ ሰጥቷል አይደል? በሽታዋ ሌላ ነው። ዲስክ መንሸራተት፣ ከዲስክ መንሸራተት የበለጠ በሽታ አለ እንዴ? ዲስክ መንሸራተት ፓራላይዝ እንደሚያደርግ ታውቃለህ? እግሬ ዞረ ነበር ያለችው በሽታ ዲስክ መንሸራተት ሆኖ ተገኝቷል አልከኝ። እሱም ችግር አልፈጠረም እኮ ህዝቡ አንዴ ሰጥቷል። እናንተ ክርክር ውስጥ የምትገቡት በህዝብ ብር ለምንድን ነው? አንድ ነገር መጣራት አለበት ሀቢባ፣ አንድ ነገር መጣራት አለበት። አልቅሳ እሷ አሁን ፋጡማ፣ በነገራችን ላይ ፋጡማ አላህን ፍሪ፣ አላህን ፍሪ ፋጡማ፣ አላህን ፍሪ። አቤት እኛዋን እናክብርና አይመኒታ ቅድሚያ እንስጣት። እኛዋን አክብረን አቤት እናት። እሺ እዩት፣ ይቅርታ ተውፊቅን ንገሪው። ተውፊቅ ሰብስቦ አሳክማ ብሎ አስረክቦ በሽታ ተገኝቶ ተውፊቅ ኢትዮጵያ መጥቶ አምስት አልበላም እኮ ንጹህ ብሩን አስረክቦሻል። ሞታል እኮ ተውፊቅን እየወቀስን አይደለም፣ አትጨነቂ። ተውፊቅማ አላህ ይስጠው ሰበሰበልሽ እኮ በቃ አይመኒታን ስላመነ ለአይመኒታ አማና ሰጠው። አይመኒታ አማናው አይመኒታ ጋር ነው ያለው፣ አለቀ። ስለዚህ ከአይመኒታ ጋር ነው የምናወራው። በዚህ መካከል እኮ ታሰርኩኝ እኮ ሀቢባ። እሺ እኔ እኮ በዚህ መካከል 1 ዓመት ተኩል ታስሬ እስር ቤት ነው የቆየሁት። እሺ 1 ዓመት ተኩል እስር ቤት ቆየህ። መፍረድ አይቻልም። እስር ቤት ቆየህ ተካል ሐቅህን የሳውዲ መንግስት በልቶብካል፣ አለቀ። ኢትዮጵያ መተህ ከሆነ አንተ ቢሊዮነር ሆነክ ሀብታም ሆነክ ማሻአላህ አላህ ይጨምርልክ። ቢሊዮነር ሆነክ እየኖርክ ነው ጥሩ ህይወት፣ ከሀገር እየዞርክ ነው። በዚህ ሰዓት ይቺ ምስኪን ድሃ ታማሚ እንዴት ትዛላለችክም? ሐቋ እንዴት ትዛላለክም? አንድ ጉዳይ እኮ ነገር ቅድም እኮ መልስ መለስኩኝ እኮ ነገር ቢያመላልስ ሆነብኝ ነገሩ እኮ ቅድም አነገርኩሽ እኮ። አሁን ለምሳሌ ማን ነው ዛህራ የምትባለው ልጅ እንዳላወራት ቅድም አንድ ነገር ብላ ነበረ። ለምን አልጠየቀኝም? እንዴት ነው የምጠይቃት? እየሰደብችኝ እኮ ነው። እንድታገናኝ አይደለም ሌባ ነው የምትለኝ። እስኪ እንደዛ ከምትለኝ ማስረጃን ታቀርብ ትችላለህ። አልሰደብኩትም ስላለች አንተ መሰደብህን ኮሜንትም ሆነ ቮይስም ሆናለ ወይም ቴክስትም ሆናለ እኔ ብሎክ አድርጊያታለሁ። ለምን እኔ ቁጥሮቿ በተለያዩ ቁጥር የምትሰድብኝ በአንድ ቁጥር አይደለም፣ በተለያዩ ቁጥር። እኔ ስራ ብዙ ሰው ስላለብኝ ሴቭ አላደረገውም ታውቂያለሽ። አሁን ምንድነው መሰለሽ እሷ ቢያንስ ማድረግ የነበረባት ዛህራ፣ ይኸው እቺ ልጅ አለች፣ ቁጥሯ ይሄ ነው፣ አውራት፣ በዚህ አናገራት፣ ፋጡማ ሀገር ገብታለች ብላ ብትልክልኝ ኖሮ ኦኬ ትክክል ናት፣ ዛህራ ትክክል ነበረች። ዛህራ ግን ይሄን አላደረገችም። ማድረግ ትችል ነበር። ይኸው ስልኳ፣ ይኸው ፋጡማ አለች፣ ይኸው አድራሻዋ አለ። እንግዲህ ከኔ ይልቅ ዛህራ ነው የምታውቀው። ለምን አትልክልኝም ነበር? ሀቅ ፈልጋ ቢሆን ኖሮ ሁለታችሁ ሚዩት አድርጉ። ፋጡማም ዛህራም አለቀ፣ ተፈታ እኮ ጉዳዩ። ስላልተነገረኝ ነው እንጂ እኔ ቢሊዮነር ነኝ 9000 ሪያል አልቸገረኝም ብሏል። ቀን ቀጠሮ ይስጠን፣ አለቀ። 9000 ሪያል የሚሰጥበት ቀን አለቀ። ከዛ ቆይ አይደለም ቆይ አቦ እንደዚህ የደቦ ፍርድ አይደለም። ቆይ አንዴ ማለት የደቦ ፍርድ ምን ነው? 9000 ሪያል ማለት ነው። ሀቡ ዛራ ሚዩት አድርጊ። ዛራ ነቅልሻለሁ፣ አስወጣሻለሁ። ሚዩት አድርጊ ዛራ። አይመኒታ 9000 ሪያል እሷ ያለብህ 12600 ነው ብለካል። አንተ ያመንከው 2600ን ክዳሃል። እሱን ለፈጣሪዋ ትሰጠዋለች፣ አልቅሳ ለፈጣሪ ትሰጠዋለች። ፈጣሪ ስራውን ይሰራል። ስለ 9000 ሪያል ነው። ለምን እክዳለሁ? ወስዳለች። አላህ አለ በእኔና በሷ መካከል። አንተም ለአላህ ስጠው፣ አንተም ለአላህ ስጠው። እቺ ምስኪንም አልቅሳ ለአላህ ትስጠው። አላህ ስራውን ይሰራል፣ ያሳየናል። ለእኛ መድሜ ይስጠንና ማን ሐቅ እንዳለበት አላህ በተግባር ያሳየናል። አዎ ልጅ አለኝ፣ በልጅ ይከፍለኛል። በልቻት ከሆነ 2000ን እሷ ደግሞ
እኔ ሰጥቻት እያለ እኔና በሷ መካከል አላህ እያለ ሰጥቻት እያለ ደግሞ ከሆነ አላህ ይፍረድ። ሐስቢ አላህ ወኒዕመል ወኪል ሐስቢ አላህ ወኒዕመል ወኪል። ከአሜሪካ ዶላር በልተሃል። እኔ ከሆነ እኮ በጣም የሚገርመኝ ዶላር በልተሃል ከአሜሪካ ያሉኝን ማስረጃ አምጡ የበላሁበትን ማስረጃ ስለሌለ ስለሷ አይመኒታ ስለሷ ተጠየቅም ማስረጃ ስለሌለ አሁንም እኮ ማስረጃ በአጠቃላይ ጉዳይ ላይ እኮ አላህን ስለምፈራ እኮ ነው ስለ 9 ሺህ ያወራሁለት እንጂ እኮ ማስረጃ የለም። በካሽ ነው ተቀብዬ ቤት ያስቀመጥኩት። አይመኒታ ማስረጃ አለ፣ ምስክሮች አሉ። ማስረጃ የለም። ጓደኞች ሲሰጥ ማስረጃ የለም። ምስክሮች አሉ። አቡ ከዛ ይልቅ እኔ አላህን ነው የምፈራው። ከዛ ይልቅ እኔ ከሰው ምስክርነት ይልቅ አላህን ነው የምፈራው። የአላህ ምስክርነት ይበልጥብኛል፣ ያየኛል። መላኢኮች ይመዘግባሉ። ገብቶሻል? መላኢኮች ይመዘግባሉ። ሁሉ ነገር ሪከርድ ነው አላህ ዘንድ ጋር። እኔ አልከደኋትም፣ እቺ ልጅ አልበደልኳትም። እሷን ስረዳ መኪና ተጋጭቻለሁ። በሷ ሰበብ ብዙ ነገር ሆኛለሁ። በሷ ዛሬ ላይ እንደዚህ ፋጡማ ይከዳችኝ፣ ፋጡማ እንደዚህ ያደረገችኝ ሐስቢ አላህ ወኒዕመል ወኪል። እንዲህ አልነበረችም ፋጡማ። ሐስቢ አላህ ወኒዕመል እንደዚህ ያለም የነበረችው በጣም የምትወደኝ በጣም ብዙ ነገር የምትለኝ ቢቸግር ብሩን ከዛ ላይ ውሰድና መኪናህን አሰራ ያለች ልጅ ናት በአፏ። ዛሬ ላይ ግን መኪናው አልተጋጭንም፣ 2000 አልወሰድንም፣ እንደዚህ በድሎኛል፣ እንደዚህ አድርጎኛል ስትለኝ አጃኢብ ነው። ችግር የለውም። አረብ ምን ይላል? ላ ትፍዐል አልኸይር ማ የጂክ ሸር፣ ኸይር ካልሰራህ በስተቀር መጥፎ ወደ አንተ ነገር አይመጣም ይላል አረብ። ያን የደረሰብኝ ሐስቢ አላህ ወኒዕመል ወኪል። እውነት እቺ ልጅ ሌላ ደግሞ አረቦች የሚሉትን ነገር ልንገርክ። ሰዊ ኸይር ወግጣ ባህር ይላሉ አረቦች። ሰዊ ኸይር ወግጣ ባህር ማለት መልካም ነገር ሳተ ወደ ባህር ወርወር። ከሰዎች አትጠብቅ። የሆነ ነገር ስታደርግ ከሰዎች ምንም አትጠብቅ። ከፈጣሪ አሁን ፋጡማ አሁን ዛሬ ላይ ፋጡማ እንደዚህ ስታወራኝ አስተግረብት። እኔ በጣም ነው የተደነቅኩት፣ በጣም ነው የተገረምኩት። ምክንያቱም በፋጡማ ጉዳይ ላይ የሥራ ማስጠንቀቂያ ተሰጥቶኝ ከሥራ ሁሉ ወጥቻለሁ። በሷ ሰበብ ሥራ ቀይሬያለሁ። መሲ ታውቃለች፣ አቡ አሚራ ያውቃል፣ ኻሊድ አህመድ ወሎ ያውቃል። በሷ ሰበብ ስመላለስ ሥራ ትቼ አረብ ሀገር ሥራ ኮሜንት ላይ አዚዛን አስገቢ እያሉኝ ነው። አዚዛ ፍላወር ላኪ። ከሥራ ወጥቻለሁ። ጉዳዩ የሚመለከተው ማስገባው ከሥራ ወጥቻለሁ። በሷ ሰበብ ከሥራ ተባርሬያለሁ። መኪና ተጋጭቼ ወደ 6000 ሪያል አሰርቻለሁ። የራሴ መኪና። ያ ሀበሻ እንደው ካለ ለአላህ ብለህ ጠሪቀል መሊክ ላይ እሷን ይዤ እየሄድኩ የገጨኸኝ ሰው ነበርክ፣ አይተሃል፣ እሷንም አይተሃል። ጥፋተኛ ትራፊክ ጥራ ስትለኝ አልጠራም፣ ኢቃማ ስላልነበረው ትቼው ማለት ነው። ኢቃማ ስለሌለው ትቼው አልፌያለሁ። አላህ ያን ሁሉ ይቆጥርልኛል፣ ችግር የለውም። ከዛም በኋላ ብሩን ደግሞ የሳውዲ መንግስት ከነ ንብረቴ ነው የወሰደው። በኪሳራ ነው የወጣሁት። ከዛ ታሰርኩ። አመት ከ3 ወር ወጣሁ፣ ወደ ሀገሬ መጣሁ። ምን አጠፋሁ ታዲያ? ምን አደረኩ? ምንም እስከዚህ ድረስ ምንም ጥፋት የለብክም። ጥፋትህ ከሀገር ከመጣ በኋላ አንተ ፍልስስ ብለህ የቢሊየነር ዛራ ለቻርሎ ሀቡ ቢሊየነር ነው እርሺ እሱ አለው። እኔ በህይወት ዛራ አለች። ይሄው ቁጥሩ ይሄ ይኸውልህ እንደምትለው አይመን ስለሐቅ ዛራ እሱ ልንገርህ አንድ ነገር አይመኒታ ፕሊዝ እየተደማመጥን እንጂ እኔ እንዳዳመጥኩ ካንተማዳምጥ እኔ ማስመሳይ ስላልኩኝ ልንገርህ ማስመሰል አልወድም እኔ እንደሚፈራ ከሆነ አላህን የሚፈራ ሰው ማለት ነው የሰው ሐቅ ይዞ አይተኛም። አላህን የሚፈራ ሰው የሰው ሐቅ ይዞ 3 ዓመት ከ6 ወር የራሱን ህይወት አያሰምርም። መጀመሪያ ቪዲዮ ትሰራለህ። ካንጀር ካለቀሱም ባይገድም ቪዲዮ ትሰራና አንዲት ፋጡማ ምትባል ሐቅ አለብኝ ሳውዲ ላይ ታማ የነበረች እህት ሐቅ አለብኝ እና እባካችሁ የት እንዳለች የምታውቁ አገናኙኝ ይባላል። ብታጣ ግን ይሄ ለአንቺ ነው የመጣው። ለኔ ይሄ ሐሳብ ለምሳሌ ለአንቺ ስለመጣ ለኔ ስላልመጣ እኔ ትክክል ማለት አይደለሁም፣ አንቺ ትክክልሽ ማለትም አይደለም። ጠይባ አንድ ሁለተኛ ዛህራ አለች አይደል? ኦኬ ከኔ ጋር አታውራ አይደለም። ስሜ ጠይባ አልወደውም። ጠይባ ምንድነው የሰገጤ ስም? ሀቢባ ነው ስሜ። እሺ ሀቢባ ዛህራ አለች አይደል? እኔ አለው አለ። ቆይ ባለቤቴ አለች፣ እኔን አታውራ ዛህራ። ችግር የለም። ለሂክማ ብዙ ሰዎች አሁን ለምሳሌ እኔን ሳያገኙ ሲቀሩ ሂክማን ባለቤቴ አይማን እንደዚህ ጉዳይ አለ ብሎ ይነግሯታል። እሷ ነገሮች ለምን አታደርስም ነበረ? አይደለም ዘቢባ ማናት ዛሃራ ብትሰድብህም እንኳን እውነት ስለ ሐቅ ከሆነ የምናወራው የሰው ሐቅ የማይፈልጉ ሰዎች ልንገርክ፣ በቀደም ማለት ነው እኔ ከ4 ወር በፊት ማስታወቂያ ቲክቶክ አካውንት ያሻሻጥኩላት የኮሚሽኔን ኧረ 9 ወር ይሆናል። ቆይ አሁን ስለሌለኝ እሰጥሻለሁ አካውንቴን ራሱ የምታሸጭልኝ በጣም ስለቸገረኝ ነው ብላ በደና ዋጋ ነው ቲክቶክ አካውንቷን ይሸጥኩላት።
ታዲያ እራሳቸዋለሁ ከነመፈጠሩ በጣም ሐቀኛ ስለሆነች ዙዙ ያባቷ ልጅ ትባላለች ጋይስ። ሐቀኛ ስለሆነች ትናንትና መታ በዋትስአፕ ሀቢባ ከ9 ወር በፊት የሸጥሽልኝ የቲክቶክ አካውንት ኮሚሽንሽን ይኸው አሁን ገንዘቡን አግኝቻለሁ ፕሊዝ እንዴት ላድርግ በካሽ ለሪም ልስጥልሽ ወይንስ እንዴት ላድርግልሽ ብላ ጠይቀችኝ። እኔ ከነመፈጠሩ እረሳቸዋለሁ። የሰው ሐቅ የማይፈልግ ሰው እንደዚህ ነው፣ አፈላልጎ ይመጣል። አይፈልግም። የሰው ሐቅ ይዞ መተኛት የማይፈልግ ሰው፣ የሰው ሐቅ ይዞ እንቅልፍ መተኛት የማይችል ሰው እንደዚህ ነው። እውነቱን ለመነጋገር አስመሳይ ካልሆንን ስለ ሐቅ ካወራን ብዙ መንገዶች ነበሩ። አንደኛ ዛራ ብትሰድብክ ራሱ ስድቡን ወደኋላ ተተክ እንዳልተፈጠርታ እባክሽ እኔ ከአንቺ ጋር ማውራት አልፈልግም፣ የፋጡማን ቁጥር ላኪልኝ፣ የፋጡማን ሐቅ ልመልስላት ነው ትል ነበር ብትፈልግ። ያም አልመጣልኝ ማለት እሱን አላህ የልቤን አላህ ነው የሚያውቀው። ከባለቤቴ የሚቀርበኝ የለም አይደለ? ለባለቤቴ ነው ምስጢሬንም ማንንም ማውራት። ዛራንስ አማርክለት ወዲ አረቢያ ሰውታ ለምን የፋጡማን ሐቅ ልመልስ አላልክም? እሺ እሷንስ አማረርክ በቃ። እሺ ፋጡማ አንቺ ለምን አልፈለግሽኝም? እኔ አድራሻዬን ካወቅሽ ሚዲያ ላይ አለው። ሹርጣ ቤት እየገባ ሰባራ ነው የዛን ሰዓት ይሰበራል። ቲዲአረ ደበደቡ ይገቡ ቢትልክ ነፍሷን ይማራትና ታምባሲ ሄዳ እኮ ነው ወረቀት እንዳይመቱኝ እንዳያንገላቱት ይገትቱኝ ወረቀት መሲ ያለ ይማራት ያመጣችልኝ ማለት ነው። ይሄን ሁላ ያንቺን ሊሴ ፓሲ ከመሲ ጋር ሆኖ ያስጨረሰው ማን ነው? ያንቺን ሊሴ ፓሲ ከመሲ ጋር ሆኖ ያስጨረሰው ማን ነው? እኔ እኮ ዘውዲቱ ጋር ፈጣሪ ያክብራት። ክብርት አምባሳደሩ ዘውዲቱ ጋር ሄዶ ያንቺን ሊሴ ፓሲ ያሰራው ማን ነው? አብረን ከመሲ ጋር በእኔ መኪና እየሄድን ያመጣንልሽ እንዴ? እንደዚህ ምክንያት ከሸፈ እኮ አንተ ታታሳክመኝ ትትቀር ብሩን ትወስደው ከሸፈ። እንደገና እኮ እሷ ናት የላከችኝ። እንደገና ደግሞ የሱርጥያ የአጉር ሱርጣ እንደዛ ታንገላቱ መታ እያየችኝ ወረቀት ካምባስ የላከችኝ። ለዚህ አበቃች እሷ ናት። ግን አንተ አልሰራህበትም። አሁንም ተወው። ውሸት ብንሞላው ምንም ትርፍ የለውም። እተኛንበት ልንሞት እንችላለን፣ ልንቆም እንችላለን። እኔም እግሬ ሊቆመጥ ይችላል፣ ልድንም እችላለሁ። ግን ሀቅ ብታወራ ጥሩ ነው። አሁን ስለ ሀቅ ምን ልታወሪ ነው? ዛራ ጨረስሽ እኮ ማሬ፣ ምን ፈለግሽ? ትንሽ የቀረኛለ። እሺ ምንድን ነው? ሀቡ ዛህራ ለምን አልጠየቀችኝም ቁጥሯን አላከችልኝም ላለው ነገር እንትን ብሎክ አርጊያታለሁ አለ። ብሎክ ካደረገኝ ብሎክ አርጊያታለሁ ብሎ መልሶ ደግሞ ለምን ቁጥሯን አላከችልኝም ይላል። ተከየሊ አንድ በይ። ሁለተኛ ነገር ፋጡማ ዋትስአፕ ስድብ እየሰደብሽ ወንድሞቻችንን አቦ ሳይለም ታድርጉ። ፋጡማ እኔን የመስደብ እኮ መብት የለሽም እህቴ። እኔን የመስደብ መብት ይኸውልሽ፣ የመሰደብ መብት የለሽም። ቅድምም መላጣ ይህንን ቦርጫም እኔ ቢጠበስ አይሸተኝም ምናምን ብለሻል። እንደምትሳደቢ ይህን ማረጋገጥ ይችላል። አትሳደቢ፣ የመሳደብ መብት የለሽም። እሺ አዳምጪ። እሺ ሀቡ ምን አለ መሰለሽ፣ ምንድነው ሶሻል ሚዲያን ተክኖበታል። ውሸታሞች አነጋገር ለዛ ይችላሉ። በጣም ሰውን የማሳመን ብቃት አላቸው። ገብቶሻል? እኛ ሀቀኞች ደግሞ እንባ ነው የሚቀርመን። ስለዚህ የኢትዮጵያ ልጆች ይረዱን። ሀቅኛ ጋ ነው አንድ በይ። ሁለተኛ ነገር በዋትስአፕ ግሩፕ ምርጥ ምስክር የለም ብሎ መረጃ ለሀቡ እና ጅሮ መሐመድ አልጀግና ብሩ እኔ ጋ አለ። ግን ያለው አሁን 2000 ሰጥቻታለሁ። እሱን ለአላህ እንሰጠዋለን። እሷም አልቅሳ ዛራ በቃ ሀቅኛ ጋር አለ የምትለው ምን ነው? ይኸውልሽ አይመንም ሐስቢያላ ወደ መልወኪል ብሏል። እሱም ለአላህ ሰጥቶታል። እቺ ምስኪን እህታችንም ለአላህ አልቅሳ 2000 ሪያሏን ሐቋን ትሰጣለች። የቀረው 10600 ነው። ስለዚህ 10600 ሪያል 9000 ሪያል 2000 ሪያሉን ሰጥቻታለሁ። ምስክር የለም ጋር 11000 ብር ነው። 11000 ነበረ 9000 11000 ነበር የሚቀረው 2000 ሪያል ወስዳለች 9000 ሪያል። እሺ ችግር የለም። 9000 ሪያሉ መቼ ነው የምትሰጣት? እሱን በውስጥ ማውራት እንችላለን። አይ ቀን ቀጠሮ ስጠን እንጂ ህዝቡ እየሰማ ቀጠሮ ቀን ስጠን። በዛ ቀጠሮ ቀን አሁን በዚህ ሰዓት አንድ ነገር እኔ በዚህ ሰዓት ለምሳሌ ብር የለኝም። ገብቶሻል? የተለያየ ፕሮጀክት ላይ ነው ያለው ብሬ። ይሄን ደግሞ እንግባና በውስጥ በኩል ቁጭ ብለን እሷም አንቺን ባለንበት እናወራና ሰጣለሁ። ነገር አልወድም። ሌባ ነው ውስጥ የሚወደው። ምንም ነገር በውስጥ ጨርሼ አላውቅም። ኖ አንድ ነገር ልንገርህ። አለኝ ስላላገኘኋት ነው ብለሃል። አለኝ ሀቋ ስላላገኘኋት ነው ብለሃል። ይኸው አግኝተካታል። ቀኑን ንገረን። ሲምፕል እኮ ነው። አንድ ነገር ልንገርሽ። ይኸውልሽ
ይሄ ብር የሳውዲ መንግስት የሚወስድ እኔ ከኪሴ የገባ ብር አይደለም። እኔ ውስጥ አይደለም የገባው። ገብቶሻል? ይሄን ፈጣሪ ነው የሚያውቀው። ሃይማኖታ እስካሁን ድረስ አምነንሃል። እስካሁን ድረስ የመጣው ድረስ አምነንሃል። እስካሁን ድረስ የሳውዲ መንግስት ሰደው ገለመሌ እስከዚህ ሰዓት ድረስ አምነንሃል። ያልሰጣሃት አንተ የሰው ሀቅ ስለማትበላ እሷን ስላላገኘሃት ነው። በጣም ሀቀኛ ከመሆንክ የተነሳ ለሚስትክ ራሱ እኔ ብሞት ፋጡማ የምትባል ልጅ ከመጣች ይሄን ያህል ሀቅ አለብኝ ያልክ ሀቀኛ ስለሆነ ቀጠሮ ቀኑን ንገረን። ስለዚህ ቀጠሮ ቀኑን ንገረን። በዚህ ቀን በላይ በዛ ቀን ምላሹን ይፈልጓል። ቆይ አንድ ነገር ልንገርሽ ጠይባ፣ ማን ነው ሀቢባ፣ አንድ ነገር ልንገርሽ። ለዚህ ነው ቅድም የደቦ ፍርድ ያልኩበት ምክንያት ይሄ ነው። ገብቶሻል? አንደኛ ይሄ ብር በዛ ጊዜ ባለ ምንዛሪ ነው የምከፍለው። ለምን በይ ችግር ለምን በይ በዛ ጊዜ በነበረ ምንዛሪ ነው የምከፍለው። ለምንድን ነው ብሩን የተወሰደው? መቼ ነው የዛ ጊዜ? እኔ የታሰርኩት መቼ ነው የዛ ጊዜ? ቆይ ልንገርሽ። ፈጃአ ነው መጥተው ያሰሩኝ ከነ ንብረቴ ከነ ቤቴ ከነ ምናምኔ። ይሄን ነገር ደግሞ እዛ ያሉ ሀበሾች ከፖሊሶች ጋር የሚሰሩ ሀበሾች መረጃ ሊሰጡሽ ይችላሉ። ስለሚያውቁት በሐቅ ስለሚያውቁት የተገኘ የተወሰደው ነገር ከኔ ገብቶሻል? ያን ነው የኔ የከፈልክ ያለሁት። አሁን አንድ ሰው የበላውን የተጠቀመውን የሰራበትን ሲከፍል ኦኬ፣ ቅድም እሷ እንዳለችው ከነ ወለድኛ ሙስሊሞች አንከፍልም አንበላም አልሐምዱሊላህ ከነ ሞዴሬተሩ ዛራ አይመለከታትም። ዛራ አይመለከታትም። ከህዝቡ ጋር ነው እያወራክ ያለው። ከስተኝ ምናምን ህዝቡ ጋር ነው ነቅያታለሁ፣ አባረታለሁ። ዛራ አይመለከታትም። እያወራን ያለነው እኔ አንተና ህዝቡ ነን። እኔ አንተ የነበረው ምንዛሬ ይታወቃል። ገብቶሻል? የነበረው ምንዛሬ ይታወቃል። ያ ምንዛሬ ተሰርቶ 9000 የዛ ጊዜ 9046 አይደለም በዚህ ዓለም የሚባዛው በዛ ጊዜ የዛሬ 4 ዓመት ለምን እናውቀዋለን? ጎግል ላይ እናገኘዋለን። የዛሬ ዓመት የሳውዲ ብር ስንት ነበረ በኢትዮጵያ? የዛሬ 4 ዓመት የሳውዲ ስንት ምንዛሬ ነበር? ጎግል ላይ አውጥተን እንነግርሃለን። ችግር የለውም። ገንዘቡ 9000 ኮሜንቱ ይታይካል። 9600 ኮሜንት ስለጻፈ አይደለም። እኔ ኩማ እና ሰላው ነው ያሰላ ነው 600 ድርሃም ወይ 600 ሪያል 10 ህክምና ወስዳለች ታክማለች እኮ አቡ ምን ሆነሽ ነው? በቃ ችግር የለም። ያመንከውን 9000 ሪያል መቼ ይቀጣል? አይደለም ቆይ ያመንኩ አይደለም አቡ አንዴ እቺ ልጅ ታክማለች እኮ ህክምና ወስዳታል። ከአንዴ 3 4 ለሲፓሲ በብር ይወጣላት ግን አላህን አታውቅም እንዴ? ግን እንደ ፈጣሪ አላህ አዳምጪኝ እናቴ። አላህ ፍርዱን እንዲያሳይሽ ከፈለሽ አልቅሰሽ ለአላህ ስጪው። እመኚኝ፣ እኔ ብዙ አልቅሽ የሰጣቸው በአይኔ በቅርበት ያየኋቸው በደሎች አሉ። አልቅሰሽ ለአላህ ስጪው። ያምነው ሪያል መች እንደሚሰጥሽ ቃል ይግባልን። በቃ ችግር የለውም። እሺ መቼ ነው ያመንከው 9000 ሪያል የምትሰጣት? እሰጣታለሁ፣ ችግር የለውም። እኔ እንትን ልበልና ምንዛሬ ነው ቀኑን እንድትቀጥርልን እንፈልጋለን። እኔ አለሁኝ እኮ ነገም አለው ተነገ ወዲያም አለው ሀቡ በዚህ ቀን በለን 15 ቀንም ይሁን 2 ሳምንትም ይሁን ቀኑ በዚህ ቀን አስገባላትና ደረሰኝ ለህዝቡ አቀርባለሁ ብለህ ቀኑን ቀጠሮ ስጠን። እኔ አቀርባለሁ እኮ ብሩን አንዴ ነው ላስላው ብሩን ነው እኔ አሁን እሱ አስቼ እነግራለሁ። ቀላል እኮ ነው ጋይስ። እኮ የዛሬ 11 ዓመት የዛሬ 4 ዓመት ጎግል ላይ ሰርች አድርጌ አሁን እዚሁ ጋር እናገራለሁ። እኔ ውስጥ አይመኒታ እኔ ውስጥ ነገር አልወድም። ሌባ ብቻ ነው ውስጥ የሚወደው። እዚሁ ጋር ህዝቡ እየሰማ ምንዛሬ የዛሬ 4 ዓመት ሳውዲ ስንት እንደነበር እነግርሃለሁ። 9000 ሪያል በዛሬ 4 ዓመት ምንዛሬ ስንት እንዲመጣ እነግርሃለሁ። ቀን ቀጠሮ ትሰጠናለህ። ከዛ እኔ ቪዲዮ ሰራለሁ፣ ህዝቡን አሳውቃለሁ። ግዴታ ነው፣ ኃላፊነት አለብኝ። እቺ እህት ብትሞት ነገ ይጸጽታል። አንተ ባለትዳር ነህ፣ ልጆች አሉክ። ፈጣሪ ልትፈራ ይገባል። የሰው ሀቅ እንዲህ በጣም እፈራለሁ። ከፈራህ ታዲያ ከምንም ነገር በፊት የመጣሁትም እኮ ኮንፊደንስ ለዚህ እኮ ነው የመጣሁት። ኮንፊደንስ ስላለኝ እና ብሯን ስላልበላው ሌባ ስላልሆንኩ እኮ ነው የመጣሁት። እዚህ መጥቼ እያወራ ያለሁት በራሴ ስለምተማመን ነው። መጥቼ እያወራ ያለሁት ብሯን ስላልበላሁ ነው። ለሷ ብለህ ነው ያፋታ እኔ ያለኔ ብለሽ አይልሽም። ያ ህፃን ልጅ እንደመጣ ያውቃሉ። ሀሊማ በጣም ይቅርታ አመሸንብሽ። አስመሸነሽ አክቹሊ ችግር የለውም። ያው መጨረሻ ግን በዚህ አጋጣሚ አይመኒታም ሂክማም ጋር ምንም አይነት እኔ ጋር ምንም ኬዝ እንደሌላቸው እኔ የማውቀው መልካምነታቸው እንደሆነ እንትን በይልኝ በእኔ አካውንት ያው ለትብብር እንደሆነ ምን አስፈራሽ? አንቺ አቋም የለሽም እንዴ? ኖ እሱ ጋር ማለት አስፈራሽ? ምን ያመጣል? ማንም ላይ ምንም አያመጣም። ቅድም እሷ ምን ብላለች? ዛራ ሀብታም ስለሆነ የሆነ ነገር እንዳያስደርጋት ትፈራለች ብሏል። ከዚህ በኋላ ህዝቡ ሰምቷል። እቺ ሴት አንድ ነገር ብትሆን እኛ ከአይመኒታ ራስ አንወርድም።
ማንም እዚህ ምድር ላይ ለምን ምን አመጣው? ይሄ ሁሉ ምን አመጣው? ይሄ ሁሉ ነገር? እንደዚህ ያን ንግግርስ ያስፈልጋል? አያስፈልግም። እኔ እኮ እንደዚህ አይነት ሰውም አይደለም። አልሐምዱሊላህ። ለምን መጥፎ አደርጋለሁ? ለምን መጥፎ አደርስባታለሁ? እኔ አልልኩም አይመን። እኔ አንተንም ይቷንም ማቀው እንደዛ ወይ አንቺን አይደለም እህቴዋ። አይ አንቺን አይደለም። አይ ሀቡ እሷ የሆነ ነገር ቢደርስባት ካይመራሳ ነው ለምን አደርሳለሁ? ፀሐይ እስካሁን ድረስ ለምንድነው ፋጡማ እስካሁን ድረስ አይመኒታን ቁጥሩን አፈላልጋ ታዋቂ ነው ሚዲያ ላይ ቢዝነስ ነው የሚሰራው። ለምንድነው ከቲክቶክ ላይ ራሱ ከባዮ ላይ ቁጥሩን ፈልጋ ያላናገረችው? ለምንድነው ስላት እሱ ሀብታም ስለሆነ የሆነ ነገር እንዳያስደርገኝ እፈራለሁ አለችኝ አለች። እንዴ ለምን እንደዛ ትላለች? እኔ እንደውም በዚህ አጋጣሚ እኮ እቺ ልጅ በማግኘቴ በጣም ደስተኛ ነኝ። እሳይ በጣም ደስ ይላል። አንዳይስታት ዛራ እንኳን ማመጣቻት እኔ በጣም ደስተኛ ነኝ። አንደኛ አንድ ሰው እዳ አለብኝ ብዬ የማስበውን ሰው እዳ አቀለልኩ ህይወቴ ላይ። ምን ክፋት አለው ይሄ? አዎ የለውም እኮ ኸይር ነገር ነው። ክፋት የለውም ብዬ አላስብም በበኩሌ። ኦኬ 4 years ago Saudi rate to 2021 በዚህ አጋጣሚ አሁንም ፋጡማ እዚህ መተሽ መታከም የምትፈልጊ ከሆነ በሬ ክፍት ነው፣ ቤቴ ክፍት ነው። የምረዳሽ ነገርም ካለ በሬ ክፍት ነው፣ ቤቴ ክፍት ነው። አሁን እሷ ካንተ የምትፈልገው እርዳታ አይመን ይታይ ወንድማችን ገንዘቧን ሐቋን ብቻ እንድትሰጣት ነው። ችግር የለውም፣ እሱን ሰጣታለሁ። ከዛ በተጨማሪ ምን ችግር አለ? እሱ ብቻ ነው ችግሩ፣ ሌላ ችግር የለም። እንዴት አላት እንጂ እንዴት የላትም? ተይ እንጂ ሀቢባ። አይ ብሯን ብቻ ነው፣ ሌላ ምንም ችግር የለባትም። ከብሯም ውጪ ያላት ያለች እኮ ነው። የምን ችግር ከብሯ ውጪ? እግሬን አስሬ እኮ ነው ጎረቤት እየዳኩ ቁጭ ያልኩት እና ዝም ብዬ ነው እንዴ? እስቲ እግሬ ነው አንጠልጥዬ እኮ ነው ያለሁት። አሁን ራሱ 2 ደም ነው ያስቀዳሁት። ለሌላክ 6000 ከፍላ ነው የሱዲ ጓደኛ። አሁን ደሜኔ በብር ሳይሆን በሪያል መልስላት፣ በሪያል ስጣት። አንተ እንዴት ነው በሪያል የምሰጠው? በዛ ጊዜ ሪያል ነው የወሰድኩት። ምንዛሪ አገር ገብታለች። በዛ ጊዜ ምንዛሪ እኮ ነው፣ ብሩን እኮ አልተጠቀምኩበትም። የሳውዲ መንግስት ነው የወሰደው። ምን ሆነች ነው ሀቢባ? እንዴ አይ በሪያል ስለሰጠችክ በሪያል ብትሰጣት እንዴት? መንዝሬው ከዚህ የኢትዮጵያን ብር መንዝሬ በሪያል ነው የምሰጣት? አምጥቼ ከየት ነው የማመጣው መንዝሬ? ችግር የለውም በቃ 2011 ላይ 2021 ላይ 9000 ሪያል አሁን ላይ 2021 በፈረንጅ 2021 በፈረንጅ በአበሻማ ገና 2018 ላይ ነው። እሺ ስለዚህ አሁን አማውንቱን እነግረዋለሁ። ቀን ቀጠሮ ይሰጠናል። ፋጡማ አካውንት ነምበርሽን ላኪልኝ። ትልክልሻለህ። በጣም ያሳዝናል በእውነት። በጎግል ምንዛሬ ነው የምትሰጣት። በጣም ልዩነት አለው ጋይስ። በጣም ስንት ነው በጎግል ምንዛሬ መጣለሽ? እኔ አሁን ባለው ምንዛሬ ሳሰላው ቅድም 1 ሚሊዮን ብር ነበር የመጣው። አሁን ግን 389635 ብር ነው የመጣው። ላሳክምሽ ልርዳሽ ቢል በዛው በአሁኑ ይልክልኝ ነበር። ልርዳሽ ላሳክምማ ቢል በአሁኑ ዝርዝር ነበር የሚልክልኝ። ይኸውላችሁ በ2021 ጎግል ላይ በ2021 የሳውዲ አረቢያ 9000 ሪያል 389635 ብር ከ71 ሳንቲም ነው። ግን በአሁኑ ግን ቢሆን 1 ሚሊዮን ብር ነው። ሐራም ሀቢባ አንድ ነገር እንድታስብ የምፈልገው ያኮ የሳውዲ መንግስት ነው የወሰደው። ይሄን እኔ እዳ እየከፈልኩ ነው፣ 2 እዳ ማለት ነው። የሳውዲ መንግስት ቢወስደው እሷን ይመለከታታል። ብሩ አንተ ጋር ሆኖ የሆነ ሰው እኔ ጋር አስቀምጦ ቤት ሊቃጠል የታሰብኩበት አንዱ የተከሰስኩበት ኬዝ አይመን ይታረቀው እንዳልፈራተዋል አልፈራለሁ እያልክ ነው። ስለ ሀቀኛው የተከፈልኩበት ነው እንዴ? ችግር አይደለም። ቆይ እንደማመጥ የኔ ችግር ካልሆነ ለምን ትጠይቁኛላችሁ ታዲያ?
ቤቱ ላይ ብር ተገኝቷል። ችግር አይደለም ነው ያልኩህ እኮ አዳምጠኝ። ማኒ ላውንደሪ እየሰራ ነው። እኔ ጋር ብር አስቀመጥክ አንተ፣ እኔ ጋር አማና ብር አስቀመጥክ። እኔ ጋር ያስቀመጥከው ብር ቤቴ ተቃጠለ። ይሄ የቤቴ መቃጠል የኔ ችግር እንጂ ያንተ ችግር ነው ወይ? ያንተ ችግር ነው። ስለ ሀቅ የምናወራ እውነት የምናወራ ከሆነ ሰዋቢነት ካልክ ጓደኝነት፣ አብሮ መብላት፣ አብሮ መጠጣት ልምርህ ወይ ልታገስህ ምናምን ይችላል። ይሄ ግን ስለ ሀቅ ካወራን ሀቋ ነው አይደል? ሀቋ ነው። እኔ እኮ ነገርኩሽ እኮ የታሰርኩበት ነው፣ የተወነጀልኩበት ነው፣ ከእንጀራ የተነሳሁበት ነው። ይሄ ያንተ ችግር አይደለም። ሁሉ ነገር ያጣሁበት ነው። እዛ ውስጥማ ዓመት ሙሉ ቆይቶ አንተ እንደዚህ አይነት ጥሩ ህይወት እየኖርክ ማሻአላ አላህ ይሄንን ጥሩ ህይወት እንዳይወስድብህ አትፈራም? የዚህ ሴትዮ እንባ አድርጌ ምን አጥፍቼ ባጭበረብራት ብጫወትባት ብሰርቃት እኔ አመት አስተኝቶኝ ነው የተያዘው ማለት ነው። የሱ ቅዲ ሹርታ አልበላህም። አላህን ፍራ፣ አላህን ፍራ። አላህ ነው የሚያውቀው። ማስረጃ ስለሌለን ነገር አናወራም እናቴ። እሱን አላህ ያውቃል። ይኸውልሽ እያንዳንዳችን ስለምንናገረው ነገር እውነት በፈጣሪ የምናምን ከሆነ ፈጣሪ የሚባል ነገር ከላይ ካለ ያያል፣ ይሰማል፣ ይፈርዳል። ከሰው ፍርድ ደግሞ የሱ ፍርድ ይበልጣል። የሰው ሐቅ ምን በላ ከሆነ አንዴ ልናገር። እሺ አይመኒታ አንተን ስምን አልጠራው ማለት የሰው ሐቅ ስለሚበሉ ሰዎች የመናገር መብት ይፈቀድልኝ። እሱን አይደለም አሁን እኮ ነው ያለው ኢትዮጵያ ነው። አንቺ በጣም መረዳት ያለብሽ ኮንቴክስቹዋል ሲቹዌሽን ይባላል። እኔ አሁን ያለሁት እኮ ኢትዮጵያ ነው። ሳውዲ አረቢያ ላይ በሆን 11,000 ሪያሉን በከፍለው በጣም ቀላል ነው። ያለሁት ግን አሁን ኢትዮጵያ ነው። 11,000 ስላመንክ እናመሰግናለን። እሺ አይደለም አይደለም ቢባል ማለት ነው። ገብቶሻል? ብከፍለው ራሱ ችግር የለውም። ከዛ ቀላል ስለሆነ ሊቪንግ ኮስቱም ርካሽ ስለሆነ ኢትዮጵያ ላይ እኮ በጣም አስቸጋሪ ሁኔታ ላይ ያለው እኛ አሁን ለምሳሌ እኔ ሰዎች ሊመስላቸው የሚችለው በጣም ቢሊዮኔር ምናምን ሊመስል ይችላል። ግን ሁላችንም ሀሰልና ብዙ ችግሮች አሉብን። የሰው ልጅ ያለ ችግር አይፈጠርም፣ ያለ ችግርም አይሰራም። እየታገልን እየኖርን ነው፣ እያሸነፍን ነው። በዚህ ግብር ሲባል፣ በዚህ ሰራተኛ ሲባል፣ በዚህ በተለያየ ወጪዎች ተይዘን ተወጥረን ያለ ነው በዚህ ሰዓት። ገብቶሻል? ይሄ ሁሉ ሆኖ እዚህ ሚዲያ ላይ መጥቼ እቺ ልጅ ሐቋ አለ እኔ ጋር የሳውዲ መንግስት ወስዶታል፣ ነገር ግን ቢወስዶም እኔ ከፍላለሁ፣ ሐቋ ነው፣ ችግር የለም፣ ተጠያቂ ነኝ ብዬ አምኜ ኃላፊነት ወስጄ እኮ አክብሬ መጥቻለሁ። አላህ ይስጥክ፣ አላህ ያክብርክ ስላከበርከንና ስለመጣ። እቺ ልጅ እኔ ባጭበረብራት ነው አሁን እንደምትለኝ ለሲፓሲ እኔና መሲን ያወጥ እንዴት በዚህ እኔ መሲን ነፍሷን ይማረውና ብትኖር ደስ ይለኝ ነበር። ዛሬ ለሲፓሲ አብረን ነው ሄደን ያወጣ ነው። ዘውዲቱ የምትባል ቆንስላ ዘውዲቱ የምትባል አብረን ሄደን ለሲፓሲ የማስታውሰው ማይወጣ ለሲፓሲ በዛ ሰዓት አስወጣንላት እቺ ልጅ። ዛሬ ላይ ግን አይመን አይደለም ያወጣው ለሲፓሲውን አይመን አያውቅም ብላ ማይሆን ነገሮች ተናገረ። ችግር የለውም። ልጅቷ ያለችበት ህመምና ያለችበት ችግር ሁኔታ ብዙ ነገር ሊያስብል ይችላል። ይሄ ደግሞ ያየነው ልምድ ነው። ብዙ ጊዜ የረዳናቸው ሰዎች መልሶ ሲነክሱን፣ ያገዝናቸው ሰዎች መልሶ ሲጠቁሙ፣ አብረን የቆምንላቸው ሰዎች ሲረግጡን ያየነውና የተማርነው ነገር ነው። የተማርነው ነገር ነው። ችግር የለውም። ዛሬ ላይ ግን እኔ እዚህ ጋር መጥቼ አምኜ ነበራት አሁንም ቢሆን እኔ ለመርዳት ዝግጁ ነኝ ብዬ በአላህ ተወክዬ ነው የመጣሁት። እዚህ አላህን ፈርቼ ነው የመጣሁት። አላህ ይስጥክ። ገብቶሻል? ስለፈራክ አላህ በጣም ጥሩ። 389,000 በጣም ጉዳት ነው። በጉግል ነው እኔ የመነዘርኩት። እኛ ደግሞ ስንልክ ታውቃለህ፣ በሐዋላ ነው የምንልከው ማናችንም ማለት። ስለዚህ በሐዋላ የዛሬ 4 ዓመት ሐዋላ በሳውዲ አረቢያ ስንት ነበር የሚለውን ነገር ከሰዎች ብንጠይቅ አይሻልም? በሐዋላ አልክም። ብላክ ማርኬት ነው። በብላክ ማርኬት አልመነዝርም። ለምንድን ነው? አንደኛ ይሄ ንግግር ለአንቺም ትክክል አይደለም ሀቡ። ይሄ ንግግር ትክክልም አይደለም። ሐቀኛ ስለሆንኩ ነበር፣ ህሊና የሚባል ነገር ስላለኝ ነው። እናንተ ሃይማኖተኛ ነን አክራሪ ነን ከምትሉት በላይ እኔ ዱርዬ ናት ትጠጣለች የምትሏት ሴት ሐቀኛ ነኝ። እኔ ሐቀኛ ነኝ። ልንገርህ አይደል? አሁን አንተ 389,000 ስጣ፣ ችግር የለውም። ፈጣሪ ግን ማለት ነው ፈጣሪ እያንዳንዳችን የማን ሐቅ አለብን ያያል፣ እሱ ይፈርዳል። እውነት ካለ ከላይ ፈርዶ በቅርቡ ያሳየን። የሰው ሐቅ የምትበሉ ሰዎች ፈጣሪ የአልጋ ቁራኛ አርጓችሁ ያሳየን። በመኪና አደጋ እግራችሁን አታችሁ አልጋ ላይ ውላችሁ ያሳየን ፈጣሪ። ልጆቻችሁ ላይ አይምጣ፣ ትዳራችሁ ላይ አይምጣ፣ እራሳችሁ ላይ የበሽተኛ የድሃ የምስኪን ታዋቂ ነን ብላችሁ በእነሱ እየለመናችሁ
የምትበሉ ለራሳችሁ ቢዝነስ የምትከፍቱ ፈጣሪ ካለክ እውነት ካለክ ያሳየን። በመኪና ደጋግራችሁን አታችሁ አልጋ ላይ ወድቃችሁ ስትለምኑ ሚዲያ ላይ እንገናኝ ኢንሻአላህ። እያንዳንዳችሁ የድሃ ሀቅ ያለባችሁ እንገናኛለን። ያሳየናል። ካለ ከላይ ዝም አይልም። እናያለን። ዝም ብሎ የፈጣሪን ስም ደጋግሞ በጠራ አይደለም ሀቀኝነት። ፋጡማ አካውንት ነበር ሽላኪልኝ፣ ችግር የለውም። በጎግል ምንዛሬ ይቺ ልጅ 9000 ሪያሉ 389000 ነው የሚመጣው። 389635 ብር ከ71 ሳንቲም ነው በዛሬ 4 ዓመት ምንዛሬ የሚመጣው። ይህም ቢሆን የደረሳት ችግር የለውም፣ ከምንም ይሻላል። ፋጡማ ካላወቀች ሀሊማ ፕሊስ አንቺ ላኪላት። የራሷ ነው መሆን ያለበት፣ የራሷ የማንንም ሰው አልፈልግም። የራሷ የፋጡማ ማረገውን ቡኩን ስክሪንሾት ፎቶ አንስቼ ልላክልሽ። እንደዛ ነው የሚሻለው። አሁኑኑ ህዝቡ እያየ ላስተላልፍ። ቀን ቀጠሮ ይስጠን። አይመኒታ እሺ፣ አካውንቷን ትንገርሽ። እሷ በቃል እያየች ለምን አትነግርሽ? በዋትሳፕ ልካልኝ ወደ አይመኒታ እኔ ፎርዋርድ ማድረግ ነው የምፈልገው። አሁኑኑ ጎረቤትሽ ናት። ቤቷ ሄዳችሁ ባንክ አካውንቷን እዚሁ ቤቷ አይደል ያለሽ? በቃ አንሺ። መብራት አብሩ ደግሞ ጨልሟል፣ አትታዩንም። አንዴ መብራት ቆጣሪ ስቶቭ ረስተውኛ ጋር እያዳመጡ እንትን ብለው ነው። አንድ ጊዜ ያበራሉ ቆጣሪውን። ትንሽ እንትን ችግር እንትን ብለው ነው። ይሄ ከተረጋጋቸው ቆጣሪውን አብሪላትማ አንዴ። ያው እኔም ህፃን ስለሆነች ቤት ያለችው ጉዳዩን እንድጨርሱ ነው እየጠበኩ ያለው። ይሄው እና ቆይ ፎቶ አንስቼ ራሷ ስልክ ፎቶ አንስታ እንትን ቢል ይሻላል። ራሳችሁ ተላላኩ። እሷ ዋትስአፕ ይሻላል አይደል? አዎ እኮ በስልኩ አንሺማ እናቴ ሀሊማዬ፣ አንቺ አንሺና ላኪልኝ በሷ ዋትስአፕ። ከራሷ ነው እንዲመጣ የምፈልገው በሷ ዋትስአፕ። ቡኳ ጥርት ባለ ሁኔታ አንሺና ላኪልኝ። አሁን ከጎግል ልካለች ጋር አብሬ ለአይመኒታ ወደ ዋትስአፕ ፎርዋርድ ላርግላት። እሺ እልክልሻለሁ። ከቤቷ ልጅ እንዲያመጣ ልካለች። አንቺ ቤት እሷ ቤት አይደል እንዲያላት? አንቺ ቤት ነው እሷ ቤት እጅ አጥቻት። እሷ ቤት እጅ አጥቻት። አይተሻላ፣ ሰምተሻላ? ሌላ ቤት ቆርቆሬ እኮ ነው ገብቼ ያገኘዋት። እሺ ዋይፋይ ለመፈለግ እሷም አንቺን ለማናገር ጎረቤት ይላል። ላኩልኝ። እንደገና እዚህ ጋር ትንገረኝ ማገዝ የሚችል ሁሉ እዚህ ጋር 9600 ሰው አለ። ለፈጣሪ ያለ ማገዝ የሚችል እቺ እናት 10 ዓመት ሳውዲ አረቢያ ሰርታ ታማ የዲስክ መንሸራተት ማለት በጣም ከባድ ነው። ማታውቁ ካላችሁ ሰርች አድርጉ ጎግል ላይ ዩቲዩብ ላይ እና እወቁ። በጣም ከባድ ነው። ሶ ሚዲያ ላይ በስሟ ተለምኖላት 23000 ሪያል ግን የደረሳት 11000 ሪያል ነው። አይመኒታ ደግሞ 13000 የሰጧት 2000 ሰጥቻታለሁ። የቀረብኝ 9000 ብቻ ነው ብሎ ነው ያለው። ስለዚህ 2000 ሪያሉ ለፈጣሪ ሰተነው 9000 ሪያሉ በዛሬ 4 ዓመት ይታሰብልኝ። በብላክም አይደለም በጎግል ይታሰብልኝና በዛ ነው የምሰጠው ብሎ 9000 የሳውዲ ሪያል በጎግል በዛሬ 4 ዓመት ሳሰላው ጎግል ላይ 389635 ብር ከ71 ሳንቲም መጥቷል። ሶ ያንን ነው ሰጣት ብሏል። ሶ ያንን አካውንት ሌላውን ለፈጣሪ ሰጥተናል። ወይ እዚህ ጋር ይዘጋባታል። ቆይ አይ እዚህ ጋር እንዳታሳይ ይዘጋብኛል። ፐርሰናል ኢንፎርሜሽን ሀሊማዬ በራሷ በፋጡማ ስልክ አንስተሽ ዋትስአፕ ላይ ላኪልኝ። ከዛ እዚህ ጋር አካውንት ነበረውን እዚህ ጋር ነው እነግርላታለሁ። ሁሉም ያው ቆይ አይደለም እሷ እና ኮድሽን ዋትስአፕ ላይ እንድልክላት እኮ 004 ጊዜ። እሺ አንቺ እኔ እንዳታሳይኝ እዛው እሺ። በህግ እንደምትሉ በህግ ለመጠየቅ የዶክመንት ማስረጃ ወደ እሱ አካውንት የገባበት ማስረጃ ያስፈልጋል። ህግ እንደኛ በሰው ምስክር በተቀረጸ ቪዲዮ በቮይስ ምናምን አይደለም የሚሰራው። ህግ በዶክመንት ነው የሚሰራው። ግን ከምድራዊ ህግ የበላይ ህግ ይበልጣል። ህግ ማለት አልበላዋት እኔ ምን ማለት ነው? ቆይ ህግ ማለት አላጭበረበርኳት። አይመኒታ አንተ ህሊናክን የማይወቅስህ ከሆነ እኔ የምሰጣት ገንዘብ ትክክል ነው ካልክ በላክ እኮ አላልንም። ግን በዛሬ 4 ዓመት ምንዛሬ ይሁን ስትል እሺ አለን። ከዛ በሐዋላ ይሁን ስትባል እምቢ በጎግል አልክ። እቺ ሴትዮ በጣም ተጎዳች። 9000 ሪያል ለ9000 ሪያል 389000 ብር ሲሰጣት እጅግ በጣም ጉዳት ነው አይደል? እኔ ሳሰላው ለምን ጉዳት ሆነ? ወደ 1 ሚሊዮን ብር ነበር በዛሬ ምን ወይ ሀቢባ ለምን ጉዳት ይሳከማታ አቡ ልኬልሻለሁ። ሶሪ አንድ ጥያቄ ልጠይቅሽ። ቆይ ጥቅምና ጉዳቱ ምንድን ነው?
እዚህ ጋር እኮ ይሄ ብር የተሰበሰበው በጣም ጎደለባታል። ለሕክምና ነው እኮ እቺ ሴት የምትፈልገው ገንዘቡን አይደል እንዴ? ታውቃለህ በሽተኛ ሕክምናውን እንተው ግድ የለም ሀቢባ፣ ሕክምናውን እንተው ግድ የለም። ብሩን ለሕክምናው ጉዳይማ ካወራሁ እኔ ብዙ ነገር አወራለሁ። ይቅር እሱ ይቅር አላወራም። ይቅር መን ሰተረና ሰተረ አላሁ አይቡ። እኔ ሰትሬ አልፋለሁ። ግድ የለም ዝም ልበል። እሺ አላወራ ስለ ሕክምናው። እሺ ገብቶሻል? ስለ ሕክምናው አላወራ ይቅር እንጂ ስለ ጥቅምና ጉዳት ያለው ነገር የለም። ጥቅምና ጉዳት ልትታከምበት ስለሆነ 9000 ሪያል ተወስዶባት 380 አለው። በዛ በ13000 ታክማለች። እሺ ቆይ በዛ 13000 ሪያል ታክማለች። እስኪ ንገሪ ምን አድርጋበታለች? እሺ ያን ብር የታለ 11000 ሪያሉ? እሱ የራሷ ጉዳይ ነው። ህዝብ የሰጣት ለራሷ ነው እኮ። አሁን አይደል አንቺ ላልፊ ነገር እኮ ነው። ህዝብ ይጠይቃል ካልሽ ለ13000 የታከመችበት ነገር አለ ወይ? እሱንም ትተናልኛ። በዛ በግሩፕ 11000 ሪያሉ ምን አረግሽበት ፋጡማ እያለች ነው አይመኒታ። ህዝቡ የሰጣት ኖ አልጠየቅኩም። ለምንም አይነት ጉዳይ የማዋል መብት አላት። እሺ ታከመች ድረስ እሺ 1044 ቆይ አካውንት ነምበሯን እያየሁ ነው። 1044 65 ቆይ 65 አይመኒታ እኔ ህሊናዬ ሰላም ነው ካልክ እኛ ምንም ችግር የለብንም። ህሊናዬ ሰላም ነው። ይሄንን ብር ስሰጣት 389 ስሰጣት በጣም ሰላም ነው። ምክንያቱም እኔ ይሄን ብር አልበላውም። ብበላ ኖሮ እየጸጸተኝ ነበር የምከፍለው። እኔ አሁን እኮ ደስ ብሎኝ ነው የምከፍለው። ለምን አላህ ዘንድ ሐቅ አለኝ። እኔ ብሯን የወሰደው የሳውዲ መንግስት ነው። ህሊናዬ ንጹህ ነው። ገብቶሻል? እኔ እንደ ሰደቃ ነው እየከፈልኩ ያለሁት በዚህ ሰዓት። እኔ ለራሴ ሰደቃ እየሰጠሁ ነው ብዬ ነው ማስበው። ምክንያቱም የእሷ ብር የት ነው የቀረው? የሳውዲ መንግስት ጋር የቀረው እና እሷ ይመለከታታል። እውነት እንዳልከው የሳውዲ መንግስት በልቶት ከሆነ ይሄ የእሷ ችግር ነው። እሷ ይመለከታታል። ቅድም ምሳሌ ሰጠው። አንድ አዚዛ ቅድም አንድ አዚዛ አይመኒታ አንድ ለዚህ ብቻ አይመኒታ መደማመጥ አንተ እኔ ጋር አማና ብር አስቀመጥክ። ከዛ ቤቴ በእሳት ተቃጠለ። እሳት በላው ብርክን። ያንተ ጉዳይ ነው ወይ? የኔ ቤት በእሳት መቃጠል ያንተ ችግር ነው ወይ? ይህን ብቻ መልስልኝ። ችግሩ አንተ እኔ ጋር ብር አስቀምጠክ ቤቴ በእሳት ተቃጠለ ወይ ጎርፍ ቤቴ ገብቶ ጎርፍ ወሰደው፣ ይሄ ያንተ ችግር ነው። ሶሪ ብርክን እኔ ጋር ያስቀመጥከውን ብር ጎርፍ ወስዶታል፣ አይመለከተኝም ብልክ ያንተ ችግር ነው። መልስልኝ። ገዚህ ይሄ ደን እኮ ነው። ሰውየው ኃላፊነት ይወስዳል። ደን ነው ሰውየው ኃላፊነት ይወስዳል። ሴም ቲንግ አንተ ስትወሰድ የሳውዲ መንግስት በላብክም አልበላብክም የሳውዲ መንግስት ለምሳሌ ብር አንቺ ጋር አስቀምጬ ያ ብር የሳውዲ መንግስት ወስዶ አንቺ ደግሞ ታስረሽ 1 ዓመት ከ3 ወር እሺ የታሰርኩበት በሱ ብር አንዱ የታሰርኩበት በሷ ብር ነው 1 ዓመት ከ3 ወር የሱን ካሳስ ማን የሚከፍለኝ? አይመለከትም። ያ ጨለማ ያለመታሰር ህጋዊ የመሆን ያንተ ድርሻ ነው። እኔን አይመለከተኝም። የኔ ብር አንተ ጋር ሆኖ አድምጪኝ። ቆይ ተይ፣ ባዝም በግምትማ አትናገሪ፣ ስሜታዊ አትሁኝ። ቆይ እኔ በአንቺ ብር አንቺ እኔ ጋር አማና አይመን አንተ ትሻላለህ። ህገወጥ አይደለሁም በነገራችን ላይ ይሄ በደንብ እንድታቂ። ህገወጥ አልነበርኩም። አይ ህገወጥማ አልነበርክም። ይቃማለህ ግን ህግ ጥሰሃል። ህጋዊ ሆነ ህግ ጥሻለሁ። ህግ ጣስኩት ፋጡማን ለመርዳት ነው ለምሳሌ። ግን አበሳይን መከራዬን አየሁ እዛ እስር ቤት ውስጥ ማን ካሰኝ እሱን። እሺ ግን አላህ አለኝ። ህግ ልትጠብቀው ልክ እኔ አሁን ቆይ ፋጡማ እዚህ ቤት በተራ ነው የሚወራው። ፋጡማ እንደ ሚውት አታብሪ እኔ ሳልፈቅድ አይመኒታ እኔ አሁን በቻልኩት መጠን ፈጣሪ በሚያውቀው ከሰው እኔ ምንም አልጠብቅም። ደስ የሚለው ነገር እንዲያርጌላቸው ብዬ አላውቅም። እኔ አሁን በቻልኩት አቅም ሰዎችን አግዛለሁ። ከራሴ ከገንዘቤ ከኪሴ ሳይሆን እኔ በሚያምኑ ሰዎች በሶሻል ሚዲያ ለተለያዩ ሰዎች ሕክምና አሰባስባለሁ። ለአንድ ሰው በትልቁ ለአንድ ሰው እስከ 2.6 አሰባስቤያለሁ በአንድ ቀን ውስጥ። ግን ህግን ጠብቄ ነው። ለምሳሌ ሊቢያ ላይ ላሉ ልጆች ገንዘብ አሰባስቢ ሲባል ለደላላ ለህገወጥ ደላላ የሚከፈል ኖ ነው ያልኩት። ተዘመተብኝ፣ ተሰደብኩ፣ ከነ ልጆቼ ሁሉ ነገር የተሰደበ። ለምን ህገ ወጥ ስራ አልሰራም። እኔ የሰው ሀገር ነው የምኖረው። እኔ በሰው ሀገር ልጆቼን በትኜ እስር ቤት መግባት አልፈልግም። ህገ ወጥ ነገር አልሰራም አልኩ። ለምን ህገ ወጥ ነገር ከሰራው ከታሰርኩ ህዝቡ ምን አገባው?
እኔ ነኝ ራሴን መጠበቅ ያለብኝ። እምቢ ብዬ ሊቢያ ለሚኖር ሰው ለህገ ወጥ ደላላ የሚከፈል ብር ቁጭ ብዬ ሶሻል ሚዲያ ላይ ሳሰባሰብ የካታር መንግስት ብልጥነሽ፣ አንቺ ብልጥነሽ፣ ጎበዝ ነሽ። ብልጥ መሆን ያንተ ድርሻ ነው። ብልጥ መሆንና ህጉ ያንተ ድርሻ ነው። እኔ ሀቢባ እንደ አንቺ ብልጥ አልሆንኩም። ብልጥ መሆን ያንተ ድርሻ ነው። ታዲያ አንተ ብልጥ ባለመሆንክ፣ አንተ ሞኝ በመሆንክ ከእስር ቤት ከገባክ፣ አንተ ሞኝ በመሆንክ እስር ቤት ከገባክ፣ አንተን አምኖ ብሩን አንተ ጋር ያስቀመጠ ሰው ምን አገባው ዋጋ የሚከፍለው? እኮ ለዛ እኮ እኔ ነኝ የከፈልኩት። እሱ ምን ይከፍላል? እኔ አሁንም እኮ እዳውን የምከፍለው እኔ ነኝ። ዋጋውንም የእስር ቤቱን የከፈልኩት እኔ ነኝ። ገብቶሻል? አንቺ ግን ብልጥ ስለሆንሽ ስለገባሽ፣ ቀድሞ ስለተረዳሽ ነገሩ ምን አደረግሽ አንቺ? ይሄ ይሆናል ይሄ አይሆንም ማለት። እኛ ደግሞ በዛ ጊዜ የምናየው ምንድነው? የሰዎችን ችግር ብቻ ነው። የራሴን ችግር አላየውም። እኔ ችግር ውስጥ ልገባ እንደምችል አላየውም። ራሴን ችግር ውስጥ ከትቼ ነው እሳት ተጥዶብኝ ለሰው ጥላ ስሆን የነበረው መከታ ስሆን የነበረው። ይሄ ነው ልዩነቱ እንጂ ሌላ አይደለም። በጣም ጥሩ አላህ ይስጥክ። ግን ትክክል አይደለም። የሰው ልጅ ራሱን ጠብቆ ነው ራሱን አግዞ ነው ሰውን የሚያግዘው። ራሱን አደጋ ላይ እየጣለ አይደለም ሰው ሌላውን ሰው የሚያግዘው። እንደዛማ ከሆነ ለሰውም ለራሱም አይተርፍም። አሁን ፋጡማ አካውንት ነምበሯን ልካለች። ደብተሩን ፎቶ አንስታም እንደገና እኔ ደግሞ በጽሁፍ ማስቀምጫለሁ። ጋይስ ፋጡማ እናታችን ፋጡማ ታማለች፣ ተቸግራለች፣ ተርባለች፣ ተበድላለች። እሷን ማገዝ የምትችሉ በሙሉ አካውንት ነምበሯን ሰጣችኋለሁ። ለፈጣሪ ብላችሁ ያላችሁን እርዷት። 1044 ተበድላለች ምን ማለት ነው? ተበድላለች ማለት በጣም ጥሩ ጥያቄ ጠይቀኝ። እኔ ለጥያቄ መልሳለኝ። ተበድላለች ማለት ምን ማለት ነው? ስለጠየቀኝ አመሰግናለሁ። ልንገርህ አይመኒታ ተበድላለች ማለት ምን ማለት ነው ለሚለው ጥያቄ እቺ ሰው የዛሬ 4 ዓመት ህዝቡ 23600 ሪያል አዋጥቶላት 11000ን በሽማግሌ በልመና ሰጥተህ የቀረውን 12000 ላይ 2000 ሰጥተህ ማስረጃ አይደለም በልመና ሰጥተህ ማስረጃ እሺ በዋትስአፕ ግሩፕ በሽማግሌ የተጠየቀውን በሁለት ግሩፕ ተካፍላችሁ ግማሹ ይሰጣት በህዝብ ብር እናንተ ግማሹ ይሰጣት ግማሹ አይሰጣት ሲል አይሰጣት የሚለው ቢያሸንፍ ብሩ ምን ልታረጉት እንደነበረ ፈጣሪ ነው የሚያውቀው። ኤኒዌይ ይሄ የህዝብ ጥፋት ነው። በማያውቀው ነገር በቀጥታ በታማሚ ባልሆነ አካውንት በመርዳቱ ይሄን የህዝቡ ጥፋት ስለሆነ ህዝቡ ነው ሌባ እያበረታታ ያለው። እሱ ችግር የለውም ተው። ከዛም በኋላ የቀረውን 9000 ሪያል አንተ ኢትዮጵያ ገብተክ ይሄው ራስክም ብለሃል ቢሊዮነር ነኝ ብለሃል። ቢሊዮነር ሆነክ ጥሩ ህይወት እየኖርክ አላፈላለካትም ሐቋን ልሰጣት። ያንንም አምነን ተቀበልን። ረስቻት ነው ኦር ደግሞ አስታውሻት ነበር ግን አላገኘኋትም። ሀቢባ ስሜታዊ ሆነ ሀቡዬ ቢሊዮነር ነኝ አላልክም? አይመኒታ እሺ ከስሜት ወጣው። ስሜታዊ ሆንክ። እኔ ጥቃት ስለሚያመኝ ነው ራሴ ላይ እንዲደረግ የማልፈልገው ነገር ሰው ላይ ሲደረግ ስለሚያመኝ ነው። ገለልተኛ አካል ይሁንና አንተ ቢሊዮነር ነኝ አላልከኝ? ቅድም ተሳስቼ አይመኒታ ሚሊዮነር ስል ቢሊዮነር በሚለው ይስተካከልልኝ አላልከኝ? ቆይ ሀቢባ ይሄ ብቻ ምናምን ብለኸኛል አላልከኝም? አይመኒታ ብለኸኛል አላልከኝም? ቢሊዮነር በሚለው ይስተካከል እኮ ቢሊዮነር አይመኒታ ቢሊዮነር ብያለሁ። አዎ አይመኒታ ሚሊዮነር ስልክ ኖ ቢሊዮነር በሚለው ይስተካከል ብለህ ስሜን አስተካከልኩሽ። ስሜን ያስተካከልኩሽ ሀብቴን አላስቆጠርኩሽ። ስሜን አስተካከልኩሽ። ስለዚህ ስናወራ አንዳንድ ጊዜ አቡዬ ይኸውልሽ ከአንቺ ቀድማለሁ ሶሻል ሚዲያ በመጀመር በእድሜም በልጥሻለሁ። ገብቶሻል? አንቺ በልጅ በእድሜም በልጥሻለሁ በእርግጠኝነት ምክንያቱም ድሮ ስለምንተዋወቅ። እኔ 35 ዓመቴ ነው። እንደዛ እንደሆንሽ አላውቅም። ወላሂ 35 ዓመቴ ነው። ሁሉም ያውቃል። በየዓመቱ ልደቱን ከሶሻል ሚዲያ ላይ ነው የማከብረው። 35 ዓመቴ ነው። እኔ 30 ዓመቴ ነው። ስለዚህ በ5 ዓመት ይበልጥሃል። ቴንክ ዩ። አዎ ስለዚህ እንትን ኢሞሽናል ኢንቴሊጀንሳችን የኛ ምን መሆን አለበት መሰለሽ? በኮሜንት ላይ ተደርበን ወይ ሰዎች በሚገፋፉን መሆን የለበትም። በቃ ነገ በተለይ ገለልተኛ ሰዎች ነን ልንፈርድ ነው ሰዎች ላይ በሁለቱ ሰዎች መካከል ከትልቅ ይቅርታ ጋር እኔም በደንብ የምታውቀኝ ቢሆን በኮሜንት እንደማልነዳ ስሜታዊ እንዳልሆንኩ ታውቃለህ። ከዚህ በፊት በጣም ብዙ ሰው እዚህ ቤት መጥቶ ተበድሎ መጥቶ ኮሜንት ላይ እየረገጡ ራቢ በፌሩኝ እያሉኝ እኔ ለሐቅ ቆሜ በመጨረሻ እውነቱ ሲወጣ ያቺ ሴት ይቅርታ በውሸት ነው የከሰስኩት ብላ መታ ስታለቅስ እኔን ይቅርታ ጠይቀውኛል በኮሜንት። እኔ ሁሌ ሐቅ ከሐቅ ጋር ነው የምቆሙ። ለምን ነገ ሐቄ እንዲበላብኝ አልፈልግም። ነገ እኔ እንደሷ ታምሜ እንደዚች እናት እርዳታ ሊለመንልኝ ይችላል። ነገ ሐቄ ሊበላኝብኝ ይችላል። ሁሌም እኔ ከሐቅ ጋር ነው የምራመደው። ኮሜንትን አልመለከትም።
አይምሮዬ ነው የሚያዘኝ፣ ህሊናዬ ነው የሚያዘኝ። እንደዛ ብትታዘዥ ከሆነ አንተ ቢሊዮነር ሆነሃል፣ ጥሩ ኑሮ እየኖርክ ነው። እንደዚህ ነገሮችን አይሽ ማገናኘት አስፈላጊ አይደለም። እዚህ ጋር የዛሬ 4 ዓመት በአማና ብር እኔ ጋር ተቀመጠ፣ ሌላውን ብር ሰጠው በአማና ስትሲባል በድምፅ ብልጫ ተደርጎ ሲሰጥ 13000 ወሰደች፣ 2000 ሪያል ወሰደች፣ 9000 እኔ ጋር ቀረ። 9000 ሪያሉ ከ4 ዓመት በኋላ ተገናኘን እንጂ እዚህ ጋር እኔ በልቻ ጠፍቻ አይደለም። ወይም ያን ብር እጄ ሀገር ገብቼ ሰርቼበትም አይደለም። ሀገር ስገባ ባዶ እጄ ነው የገባሁት። መርካቶ ስገባ በባዶ እጄ ነው የገባሁት። መርካቶ ያሉ ሰዎች ያውቁኛል። በባዶ እጄ ነው የጀመርኩት። እንደውም ተበድሬ ነው የጀመርኩት። አይደለም እነሱ ቅድም እንዳሉት በሰው ብር ልሰራ ማለት ነው። ሰው እነዚህ ነገሮች ተካቶ ነው አንድ መረጃ ለሰዎች በምናቀርብበት ጊዜ ፐርሰፕሽናችንን ማስተካከል አለብን። እቺ ልጅ ታማ ነበረ፣ ትክክል ነው። ተርባ ተጠምታ ነው የሚለው ነገር እሷ አሁን ተርባ ተጠምታ ለሚመጣቸው እዚህ ጋር የቀረ ብር አለኝ ያን ብሬን አስመልሱ ነው ያለችው። ተርባለች፣ ቤቷ ጓዳዋን ገብተህ ሄደህ ማየት ትችላለህ። ተርባለች፣ ተጠምታለች፣ ተቸግራለች። እንዴ አንድ ጥያቄ አለኝ። 13 ቅድም ለዚህ እኮ ነው 13000 ሪያል የት ሄደ? ምን አደረገችበት? የትኛውን ሕክምና ተከታተለችበት? እሱ ቀላል ብር አይደለም። ሀቢባ ይቅርታ ለምን አሁን ባለፈው የህዝቡም ችግር ስላለስ ብለሽ ስላልሽ አይመኒታ 13000 ብር ምን አደረገች ብለህ መጠየቅ መብት የለህም። ምንም ታርገው ትዝራው ከበቀለ አይመለከትህም። ግን በዛ ሰዓት ሁላችንም ነበርን። አሳክሚያታለሁ ብለህ ስትል ራሱ ያሳከምክበትን ወረቀት አምጣ ሲባል ግሩፕ ላይ ሆስፒታል ሂጅ አላመጣም ብለሃል። ይሄን ሁሉ አመት ቆይታ ስትመጣ አንተን ሳይሆን ያዋረርከው እኛንም አብረህ አዋርደህናል። እቺን ልጅ ሀገር ያስገባቻት መሲ ነች። አንድ ጊዜ ፕሮሰስ ተጀምሮ ያ ፕሮሰስ በምን እንደተሰናከለ ባላቅም ሁለተኛ ፕሮሰስ አስጨርሳ ኢትዮጵያ እንድትገባ ያደረገቻት መሲ ናት። እስከዛሬ ድረስ እቺ ለምን አልፈለካትም ነበር? ይሄንን ብር ይዘህ ለሚስትህ አለብኝ ብለህ ከመናገር እዳህን ለምን አትከፍልም ነበር? አይመኒታ እንደ ሙስሊም አታቋርጠኝ። 2 ሰዓት እኔ እየተከታተልኩ አውርተን እኮ ጨረስን እኮ ረጅም ሰዓት። አሁን አንቺ ምን አረገችው ብለህ አትጠይቅ። ምን አረገችው ብለህ አትጠይቅ። አይደለም ለሱ አይደለም ተርባለች ለተባለው አሁን ይኸውልሽ በአዲስ ጉዳይ እንደገና ደግሞ አንድ ነገር ልንገርህ። ቆይ እንደገና የተያዝከው በሱ አይደለም የተያዝከው። በሷ ተይዘህ ከሆነ በሙሉ ኢትዮጵያዊ ነው ሰበብ ተይዘሃል ማለት ነው። የተያዝከው ደግሞ እሷን ስታሳክም አይደለም። የተያዝክበትን ኬዝ በደንብ አድርገህ ታውቃለህ፣ እኛም እናውቃለን። ወንድማችን ነው። ምክንያት ታደርግ አይገባም። ምክንያት አታድርጋት። በደንብ አድርገህ ታውቃለህ። በሰዓት ይኸው ሰዎች አሉ፣ ሰዎች አልሞቱም። እንደመሳል እየታዘብን ያለ ነው። እሺ እየታዘብን ነው። አላህን ልትፈራ ይገባል። በፍጹም እኔ ልታስቆመኝ አትችልም። እንደ ሳውዲ አረቢያ ነዋሪ አንተ ያደረካቸውን ነገሮች ጥሩውንም መጥፎውንም ጠንቅቀን ስለምናቅ በተያዝኩበት ሰዓት እንዳዘን ሁሉ አንተ የተያዝከው በዚህ በሊ ምክንያት አይደለም። የተያዝክበት የራስ ኬዝ አለ። እንደገና ለምን ሀቡ አንድ ጥያቄ አለ። አላህ ያውጣልሽ። አሁን እንዳልሽ ነው የሆነው። አላህ ያውጣልሽ። ታዩ እሱ አላህ ነው። አንድ ጥያቄ አለሽ። እኔ አሁን በጣም የገረመኝ እህቴ አዚዛ መታ እንደዚህ በሩጫ ያወራችሁ ነገር በጣም ገርሞኛል። በሩጫ አይደለም እንዴ? በሩጫ አይደለም። እኔ ወሎ ከኔ ጋር አለች። ቆይ እኔ ቪዲዮ ከፍታለሁ። ቆይ ሀቡ ክፈቺ። አንተ ነገሩ እንዲበርድ አትፈልግም? ሀቢባ በተራ እናውራ። አይመኒታ በየተራ እናውራ። አንደኛ ለሁለት ሰዓት ነው ያወራሁት። በጣም ይደክማል። ሌላ ምስክር ስላለች ተራ ጠብቂትና ነገሩ መብረድ የማይፈልግ አይደለ? ሌዲስ ፈርስት። ነገሩ የማይበርድ ከሆነ አናግራት ይችል። ነገሩ የማይበርድ ከሆነ አናግራት ይችል። እኔ ሀቡዬ እኔ ፋጡማን የመጀመሪያ ቀን ቪዲዮን የቀረጽኳት እኔ ነኝ። ታይም አገኘኋት። እግሯ እንደምታዩ ነው። አትራመድም። ሀቢባ አይመኒታ እጅግ ስጣት ትናገር። አንዴ አላህ ይኸሊክ፣ አላህ ይኸሊክ። እኔ አሁን አላህ ይኸሊክ ማንሁንና ሌዲስ ፈርስት። አንተ ጀንትልማን ነህ አይደለ? ሌዲ ናቸው እነሱ፣ ሴቶች ናቸው። ቅድሚያ ስጣቸው ይናገሩና ከዛ አንተ ደግሞ ሚውትን አብርተህ ትናገራለህ። ቴንክ ዩ። ቀጥይ እህቴ ሀቢባ። እኔ አገኘኋት ልቅሶ ቤት ሂጄ
በመሬት ተንፈቀቃለች እና በጣም ታዛኝ ሰው ሁላ እያነሳን ሐማም የሚያስገባትና እቺ ልጅ አንቺ ፌስቡክ ስለምታወቂ ቅረጫ ሲሉ ቪዲዮ ቀረጽኩኝና ወሰርኳት እና ቪዲዮ ላይ ፖስት ተደረገች። ብር ተዋጣ። ብር ሲዋጣ ዛሃራ መጣይና ብር ተዋጥቷል እነ ቶፊቅ ብሩን እኮ ሊሰጧን ነው ነሐያስተኝ እኔ አልሄድም ስራ ነኝ አልኳትና ብሩን ስጣ ቢባል እምቢ አላይመን አልሰጠም። خلاص ደረሰ ሂሳብ እንዳስጠን የለም ታክማለች አልታከመች ፋጥማ እኛ ገንዘብን ያወጣነው ለምን 50 ሺህ ሪያል አሁን ለፋጥማ ነው ገባሽ? ከዛ አይመኒታ ታስታውስ ከሆነ ለሊት ትያዝ ማታ ላይ ምን አልኩ አይመን አልኩ ወላሂ ዛሬ ቁመት ትሄዳለህ ነገ ምን እንደምንሆን አይታወቅም ገንዘቧን ስጣት ያ ካልሆነ ደግሞ ደረሰኝ ሂሳብና አሳውቀን ስንልክ ላሻልከ በሰዓቱ አንተ ፈመስ ነበርክ طيب ገንዘቧ ደግሞ በሪያል ሰተንሃል በሪያል መልስ ገንዘቡ የፋጥማ አይደለም የህዝብ ገንዘብ ነው በሪያል ወስደሃል በሪያል መልስ እነ መዲያሉ ቁርአን ያስቀራለባት መዲያለች ሮዚ ያለች አሁን እኛ ጋር ይመጣሉ እየተከታተሉ ነው እያለቀስን ነው ፋጥማን ያቀታለሁኝ እኔ ነኝ መጀመሪያ ዛሃራ ጋር ሄጄ ያገኘኋት እኔ ነኝ በሪያል ወስዳ በሪያል መልስ ለታቡ ዘመድ የላት ምን የላትም አይመልት አንተ ያገባው የት ነው ከሚሴ እሷ ሀርቡ ነች እንዴ አታውቃትም ዛሃራን ቦልካታል እኮ እኔንም እኮ ቦልካታለች ወለኮ አሁን ላይ በፊት ሀርቡ ነበረች አሁን ከሚሴ ናት ስለዚህ አሁን መዲም ትመጣለች ሮዚ ታስገባንች ሀቡ መዲ አለች ሮዚ አለች ከፋጥማ ጋር የነበር ልጆች አለ አልሞትንም መስግም ሞታለች በሰዓቱ ሁሉ ነገር ችላ የላከቻ መስዬ ነች ሌላ ማንንም አላካትም አንተማ ብሯ ወስደን ቢብልሃል እኔ ምለው አሁን እኮ የሚያወሩ ልጆች እኔ አሁን እኮ ማንም ሰው ተነስቶ ገብቶ ያለ ማስረጃ ያለ ምን እንደዚህ ረጅም ሰዓት ሀርቡናት ያለች ከዛ ደግሞ ሌላ ቦታ ይተባለች አይመኒታ እኛ ላንተ ማንም ሰው ነው የምንባለው እኛ አይመኒታ አዚዛን ተናግረሻል ታይ ማንም አይደለም እኛ ላንተ ወንድቶች የሚበቃሽን ተናግረሻል ታይ በቃ ታይ አቁም አሁን በቃ ጨረስ በቃ እኔ አሁን ይልሽ ለአዚዛ መልስ ለመስጠት አልመጣም ሀቅ ነው ወላሂ አይመኒታ አዚዛ አሁን ደግሞ አይመኒታ እድል እንስጠው ሚውት አድርጊ እሺ ቀጥል አይመኒታ አንደኛ በጣም እኔ ጎሮሮዬንም ደከመኝ ልቤንም ደከመኝ ከስራ እንደመጣሁ ነው ደውላችሁ ያስገባችሁኝ ገባሁ አወራሁ ጠየቁ አመንኩ መለስኩ ወደ ኋላ መመለስ ማያስፈልግም አመንኩ አይደለ ያለውን ተቀበልኩ የነበረ ነገር ነው ብዬ አስረዳው አለመስረቄንም አስረዳው ያለውን ሁሉ አሳወቁ አሁንም መታከም የምትፈልግ ከሆነ አለሁ አልኩ ሌላ ነገር በቃ የሴት እንትን እድር ሆነብኝ በቃ እኔ ብቻ እንትን እላለሁ ለማስረዳት ሞክራለሁ የሆነ ሴቶች ይመጣሉ ያወራሉ ይወጣሉ ኧረ ማንንም መጥቶ ያወራ የለም እኔ ቤት እንደዚህ ብሎ ነገር የለም እኔ ቤት ጉዳዩ ከሚመለከተው ሰው ውጭ ዛሃራ መጣች ያን ሁሉ አለ ዛሃራ አይመኒታ ዛሃራ ዲስሪስፔክት እንድታረግ ራሱ አልፈቀድኩላትም አይደል አዚዛ መጣች አሁን ከአፏ ላይ እንኳን ሀርቡ ሆና እንዴት አታውቃትም አሉኝ አይ ሀርቡ አይደለም ሀርቡ የመጣችው አሁን ተብሎ ተመሰከረበት በስሜት ማውራትና በግፊት ማውራት የተለያየ ነው አሁን እሱን እንተውና አካውንቷን ተቀበልሻል አይደል አዎ ይሄው ልልክልክ ነው እኮ ይኸውልህ ህዝቡ አልተስማማበትም ህዝቡ የተስማማው በሪያል ህዝቡ ስለተስማማና ስለ ሀቢባ አንድ ነገር ህዝቡ ስለተስማማና ስላልተስማማ እኔ በህሊናዬ የምመራ ሰው ነኝ ከዚህ ነው የመጣሁት ህዝቡ እኮ የሚገዛት የቢዝነስ ባለቤት እኮ ነው አይደለም ቆይ ህዝቡ ተው እኔ እዚህ የመጣሁት ለህሊናዬ ብዬና አላህን ስለምፈራ ነው ህዝቡን ፈርቻ አይደለም ሀርቡ ማለት ነው ሀርቡ አተሳሳተችም ትውልድ ሀገር ሀርቡ ነው ሴትዮዋ አተሳሳተች መልካም አንተ ግን ግድ የለም ሁሉም ነገር በእኔ ደግሞ አታስክም ገንዘብ ደግሞ የሱዲሽ ወጣ አልበላህም እንታወቃለን ተው አልበላ እኔ ሱዲሽ ወጣ አልበላኝም እሺ እሱ ፈጣሪ ነው የሚያውቀው እኛ ይኸውልሽ ማስረጃ የሌለን ነገር ፈጣሪ ነው የሚያውቀው እኔ የለፋሁበትን ታሰርኩበትን ዛሬ ላይ ቆይ አላህ ነው እሱ ዛሬ ላይ እና አዚዛ እንደዚህ ወላሂ ረበል ካባ በኔ ታዳ አንድ ቀን ተሰብስባችሁ እነ ተውፊቅ ጋር የወሰርከኝ መቼ ወስደኸኛችን ቤት በኔ በእንድነት የታስክበትን አለ ገልቆልሃል ሀገር ገባ አዚዛ ያለችው የተያዝከው በኔ እምባ ነው እያለች ነው አንተ ሳውዲ የገባው የደረሰበት ኪሳራ ሁሉ በኔ እምባ ነው የደረሰብክ እያለች ነው ምን ነው የእሷ እምባ መራገም ነው እንዴ
ኸይር አልሰራሁላትም፣ ጥሩ አልሰራሁላትም። በሷ አምባ ኮን የታሰርኩት እንግዲህ በቃ አዚዛ ያለችው ፈረሰ ማለት ነው። በሷ ነው የታሰርኩት ማለት ነው። እንዴት አዚዛ ያለችው ገብቶሻል? አይ በሷ አልታሰረም ስትላል ነበረ ነው እሷ አንተ በሷ ጉዳይ ነው ስለረዳው ነው የታሰረው። በሷ ጉዳይ ነው ስልሽ ፋጡማ ብሎ አይደለም እርዳታ ስረዳ የነበረውን ቪዲዮ ሁሉ ነው ያመጡት አለችበት። እርዳታ ሁሉ የረዳሁት ቪዲዮ 41 ክስ ነው የተከሰስኩት። 41 ክስ መንግስት ላይ በማነሳሳት ህገወጥ እርዳታ በማድረግ ብር ዝውውር በማዘዋወር ለፖሊስና ለእንትን መረጃ በማስደበቅ ሀበሻ በማስመለጥ ነው እኮ የተከሰስኩት። እዚህ ፋጡማ የለችም። ቪዲዮ ነው የመጣው ቪዲዮ። ለምንድን ነው የዛ ጊዜ ቶፊቅ አልነበረም እና አቡ አሚራ እነ ታጠቅ ለምንድን ነው ሲደበቁ የነበሩት? ግማሹ ኢትዮጵያ ሄዶ ለምንድን ነው ያኔ? ለምንድን ነው እኔ ስታሰር ጊዜ እርዳታ ላይ አብረን እንሰራ ስለነበረ ነው። እርዳታ ላይ ሁላችንም ነበርን። አድራሻ ሁሉ ጠፍቶ ሁሉም ሀገር የተጓዘው ለምንድን ነው? በዛ ጊዜ እየታሰረን ስለነበር ነው። ገባሽ? ዛሬ ላይ ግን አይ ለዚህ ለኛ ብለው አይደለም የታሰርኩ። ሌላ ምንድን ሌላ ከዚህ ሐሺሽ ሳዛውሮ የታሰርኩት በመኪና ሰይጨኝ ነው የታሰርኩት። ቤቴ መጥቶ እኮ ነው ሰንሰለት ከተቱት ታደረግ እሷ ላይ እኮ ነው አሁን ትኩረት በአንቺ የተነሳ ነው የታያስኩት እኮ አልቃ አይመኒታ እኛ አልኩኝ። አንቺ መረዳት ያቅተሻል ወይ? እኔ በአንቺ ከታሰርኩበት አንዱ ምክንያት አወራን እኮ ቅድም ረጅም ሰዓት እንዴ። መስማት እኮ ያንቺ ፋንታ ነው። ነጥሎ መተር አይመኒታ እኔ ያልኩት ለረጅም ሰዓት ለ2 ሰዓት እኮ ነው ያወራነው። ለ2 ሰዓት እስር ቤት በሷ ሰበብ ነው የገባሁት ማለት በሷ ጉዳይ ብቻ ነው። ግን የሷ ጉዳይ ከተከሰስኩባችሁ ክሶች አንዱ የሷ ጉዳይ ነው። ጠይቂ አዚዛ። ለምሳሌ እዛ ሀበሾች አሉ ከሹርጣ ጋር የሚሰሩ ታውቂያለሽ። ስማቸውንም አልጠራ ጠሪያቸው፣ ጠይቂያቸው። የአይመንን ኬስ ፎቶ አውጥተህ ሰጥን ባያቸው 41 ክስ ነው የሚያወጡልሽ ከዩቲዩብ እና ከቲክቶክ ላይ ቪዲዮ አንስቶ። ይሄ ደግሞ ያሳሰረኝ የኛም ሰውም ነው። ኤርትራዊ ናቸው አስተርጉሞ የውሸት ትርጉም የፋጡማ ፎቶ አለ ወረቀት አምጥቶ ነው ያሳዩ። እንደዚህ ቪዲዮ የሰራንበት ለፋጡማ ለዛች ለኩላሊት ለሆነች ለወለደችው የሮሚን የመሲን ፎቶ የአቡ አሚራን አላቃቸውም ነው ያልኩት። የሉም ሀገር ሄደዋል ነው ያልኩት። አንዳቸውንም አሳልፌ ያልሰጠው ምን አንዳቸውንም ሌላ ሀበሻ ቢሆን አሳልፎ ይሰጣል። አንዳቸውንም አሳልፎ ያልሰጠው ታጠቅ የሚባለው ማን ነው አላቆም። ኢትዮጵያ ሆኖ ነው የሚያስተላልፈው ነው ያልኳቸው። ሁሉንም እኔ ላይ ነው የተሸከምኩት። ይሄ መታየትና መታሰብ አለ። ዛሬ ላይ የሆነ ችግር ስላለ ያን ሰውዬ ሄደን እንቀጥቅጠው ነው ትክክል አይደለም። ሀቅ አበደን አንተን እኛ እዚህ ቁጭ ብለን አናስቀጠቅጥህም። እቺ ባትመጣ እኔ መጥቼ ስምህንም አላነሳም ነበረ። የልጅቱን ጉዳይ አንቺ አዚዛ አንድ ጥያቄ ልጠይቅሽ። ቆይ እኔና አንቺ ሚዲያ ላይ እንተዋወቅ። ለምን አንድ ቀን መጥቅድም እንዳልሽው እውነት ቢፈልግ ኖሮ ይረዳት ነበረ። ለምን መተሽ ኃላፊነትሽን ለመወጣት አይመን እንደዚህ ጉዳይ አለ፣ ይሄን ጉዳይ ምን አደረኩ ለምን እንደህት አላልሽኝ? አንቺ እሺ ልጠይቅሽ ጥያቄ ሰማ ለምን ጠየቅሽኝም? እሺ ጉዳይ የምታውቂ ከሆነ አሁን እኮ ነው ልጅቱን ሳያስታወስኩት። አሁን እኮ ነው እኔ ስገባ ያየኋቸው አይመን። እኔ እኮ አሁን ነው ያየሁት። እኔ በውጭ ሲዘዋወር እኮ አልሰማሁም አላየሁም። እኔ ባቅ ኑሮ የእሷ ነገር ባቅ ኑሮ ሌሎችም ልጆች እንዳለባቸው ሲሉ በውስጥ መስመር እናንተ እንዲህ እየተባለሽ አሁን አየሽ። እሺ ቆይ አሁን አየሽ ምን አስገባሽ ታዲያ? ገብተሽ አሁን ይሄ ነው ያለው ከማለት ሀቢባ ቁጭ ብላ ነገሩን እያስተካከለች ነው አይደል? ገብቶ እሳት ቤንዚን ምናምን ከመጨመር እንዳይሹ አላየሁትም ብለሻል አይደል? አላየሁም ብለሻል አይደል? ስለዚህ ጥግሽን ትይዥና እስኪ ይሄ ነገር ምንድነው እኔም አለሁበት እንዴት ነው ብለሽ ምን አለች ሀቡ ምን አለች መሰለህ? ሀቡ ምን አልሽ አንቺ? የኛ ሰው ግን ሚውት አርግላትና ሀቡ ምን አልሽ? ለሁለት ተከፍለው ህዝቡ የፈረደው ፍርድ ነው ይሄ በሳውዲ አረቢያ እንዲህ የሚሆን ከሆነ ብለሽ ስላልሽ፣ እኔ ደግሞ የሳውዲ አረቢያ ኗሪ ስለሆንኩኝ ለሰው የምናዋጣው ብር ቀጥታ ለዛ ለተቸገረ ሰው ነው እንጂ የሚሄደው ህዝብ ሊፈርድበት አይደለም።
ማን ስልጣን ሰጠው? በዚህ ልጅ ብር ተሰባስቦ እኔ ልፈርድ አንቺ ልትፈርድ ማን ስልጣን ይሰጠናል? በዛ ሰዓት የተደረገው ህዝቡን የሰጠው መፍረድ የሚችለው ህዝብ ነው። እኔ አሁንም እኮ ላይ አይመጣ ህዝቡ አልተስማማም ስለው ህዝቡ አያገባውም እኔ ህሊናዬ ነው የሚያዘኝ አለ። በህዝብ ብር ህሊናክ ሊያዝክ አይችልም። በህዝብ ብር ነው የሚያዘው። በሰዓቱ አይመኒታ ለሐቅ ስንወራ ደግሞ በዛ ሰዓት ብሯን ስጣት አሳክሚያታለሁ ብለህ ካልክ ከሆስፒታል ወረቀት የከፈልክበትን ሳብ ስትባል ሳትሰማኝ ባባ ሰማኝ ቆይ አልነበርሽም ያኔ። ቆይ ስለ ህክምና መውሰዷን አለመውሰዱ መሲ ብትኖር ነፍሷን ይማርና መሲ ብትኖር መሲ አይደለች እንዳገር ያስገባት። እኔ መሲ ራሷ ነግራኛለች። እቺ ልጅ ሃይማኖት ገንዘብ አላት ብላ መሲ ነግራኛለች። ወላሂ ሁለት ጊዜ ፕሮሰስ ተጀምሮላት እሱ እኮ አያስፈልግም እኮ መሲ፣ እሱ እኮ አያስፈልግም እኮ እናቴ። እኔ እኮ ብሯ እኔ ጋር አለ ብያለሁ። ምስክር አያስፈልግም። ተይ እሱን ህክምና አልታከመችም የምትይው አንቺ አይተሻል? ህክምና አልታከመች ያን በሽታ የተናገረውን አሉ። ከዛም በኋላ ብሩን ያዘ። አላሳከመኝም፣ ምንም አላል። ረሳይ ጣለኝ። በቃ ጣለኝ ሜዳ ላይ አመት ሙሉ እየራበኝ እሱ መኪናውን እየጨፈረ እየሄደ እኔ ከስራ እየመጡ እያበሉኝ ከዲና ያነቀኝ መታከሚያ ጥቼችሊ ከስራ ቦታ ብር እያመጣይልኝ። ተው አይመኒታ ተው፣ አላህን ፍራ። ተይ አላህን እንፍራ ፋጡማ ተይ። ሁለት ሺህ ብር ሰጥቻት ያልከውንም አላህ ይፍረደኝ። አላህ ይፍረደኝ። በታማምሹ በሽታ ላይ እንኳን ሁሉም ያውቃል። ደግሞ አታሳክማትም ምሳ እያሉ ወሰርኳት እያልክ ቪዲዮ እየለቀቅ እንደገና የለቀቁክ ሚዲያ ላይ ሀቢባ ኢትዮጵያን ያለሁት አይደል? እኔ በእውነት በራሴ ወጪ አስመጥቼ እዚህ ጥቁር አንበሳ ሚሆኔት በራሴ ወጪ አሳክሜ ማለት ነው የእሷን የበሽታ ሁኔታ ለህዝቡ ይፋ ማድረግ ይችላልው። እሷ እንደምትለው አይደለም፣ የኔ ሀቅ አይደለም። ሰው ያወጣልኝ ሽንት ቢያፈቅፈው ነው እኔ እዛው ውስጥ አይደለም። ታበራይ ላትልክልኝም እንደም ካልክ እኔ እዛው ውስጥ አይደለሁም። አላህን ተፈራክ በራይ ላትልክልኝም እንደ አላህን ተፈራክ። ሰው ይሄ እኮ የሰው ሀቅ ነው፣ የኔም ያንተም አይደለም። ሽንት ቢያፈቅፈው በእንባ እኮ ነው የላኩልኝ። አንዴ ናት ሰርዝል ዘጋ ነው ዘጋ ያረግን እንታውራለሽ። አሁን ወደ መፍትሄው እንሂድ። በቃ ፈጣሪ ሁሉንም አይቷል። ወደ መፍትሄው እንሂድ። አይመኒታ እንግዲህ ህዝቡ በሪያል ነው ቢያሳዝን ነው፣ በጣም የሚያሳዝን ነው። የእውነት በጣም እኔ ፋጡማ እኔ እንጃ ወላሂ። አላህ ግን የእውነት ተይ፣ በአላህ እጅ ተይዘሻል። ምንም አልልም። አላህ ግን ለሁሉ ነገር ሀቅ አለው። እኔ አሁን እዚህ በህመምሽና በበሽታሽ ላይ ሌላ ነገር መጨመር አልፈልግም። ይቅር እኔ ልሸከሙ ህመሙንም ነው። እኔ ውሸታም ልባል እኔም ሌባ ልባል ችግር የለውም። ግን ለሁሉ ነገር አላህ አለ፣ ለሁሉ ነገር። ከሱ በላይ ደግሞ ግን ያመመኝ የና አዚዛ ገብቶ እንደዚህ ማለታችን ታንደለለብኝ ነው ማውራት ያስከው። እኔ እና እሷ ሚስጥረኛ ነን ትላለች ብዙ እያልክ ነው። ያንን አላህ ያውቃል፣ አላህ ይመሰክራል። ኧረ እሱ ዛሬም ለእንዲህ ያለው ሆኗል። ቀን የወጣው አንተው በሽተኛን አይሰማ፣ ደካማን አይሰማ፣ የቲምን አይሰማ። ለእንዲህ ያለው ሆኗል። ቀን የወጣው ያንተ ተለተልሞት ይቀፋል። አላህና ወኪል ብለህ ለምትለው ምንም ችግር የለብኝም። አይመዲታ በእኔ በኩል ምንም ችግር የለብኝም። ከዚህ በኋላ የሴት ወሬ ስለሆነብኝ እኔ ልውጣ። ገብቶሻል? ተነጋገርን። አካውንት ቀጠሮ ስጠን። በዚህ ቀን ብሯን አስገብቼ እኔ አካውንት ነምበር ልክልካለሁ እና ሀያ ቀን ስጪኝ። የመጀመሪያው 200,000 ከ10 ቀን ውስጥ አስገባለሁ። ቀጣዩ 200,000 400,000 ዲፍን ስለማደርገው ማለት ነው። ቀጣዩ 200,000 በ10 ቀን ውስጥ ሰጣለሁ። አካውንት ላኪልኝ በውስጥ ልውጣ። እኔ በቃ አንደኛ ከስራ ልክልካለሁ። አንደኛ ሀቡ ደክሞኛል፣ ከስራ ደክሞኝ ነው የመጣሁት። ምግብ አልበላሁም። እኔ ትፈልጋለች ሲባል መጣሁ፣ አስታወስኩ፣ አየሁ፣ እሺ አልኩ፣ ችግር የለውም አልኩ። ግን ከኋላ እየመጡ የሚወጉ ሰዎች በተለይ በአንቺም ደርሷል ሀቢባ ታውቂዋለሽ። አብረሽ የበላሻቸው ሰዎች፣ አብረሽ የቆምሻቸው ሰዎች አንዴ ሚውት አድርጊ። ፋጡማ ሚውት አድርጊ። በተራ ነው እሺ ይቀጥላል። ስለ ፋጡማ አይደለም፣ ስለ ፋጡማ ይኸውልሽ፣ የፈለገ ነገር ብትል ችግር የለውም። በአላህ እጅ ተያይዛለች። አላህ ያሽራት።
እሱን ነው ማለት የምችለው። ግን በጣም የሚገርመኝና የሚደንቀኝ አብሮሽ የሚበሉ አብሮሽ የሚጠጡ አብሮሽ ያሉ ሰዎች የሆነ ሰዓት አንቺ የሆነ ገንገድ ወይም የሆነ ነገር ተገኘ ሲባል አንቺ ላይ ለመምታት መጥረቢያ ለማንሳት የማይከብዳቸው ሰዎች አሉ። ግን እነሱም አላህ ይከፍላቸዋል። ለሁሉም ገብቶሻል። ሁሉም አላህ ይከፍለዋል። እዚህ ጋር እኔ ስመጣ ምንም ብያ ሀቢባን አክብሬ ያሉትን ኦዲዮዎች ተመልካቾችን ተከታዮችን አክብሬ ነው የመጣሁት። ገብቶሻል። አላህን ፈርቼ ክፈል እንደዚህ ነው ሲባል እሺ ምንም አላልኩም። እሺ በቃ ይሁን ያልኩት። ግን ከዛ በኋላ ግን በጎን በኩል መጥተው ግን የሚመቱ ሰዎች ሐስቢ አላህ ወኒዕመል ወኪል ሐስቢ አላህ ገና ከመግባቷ ከመለፍለፈው አንዷ ሀርቡ እያለች እንዴት ሳታይ ስትል አዎ ልጅቷ ትውልደ ሀርቡን አሁን የመጣችው የለችም። እኔ ሀርቡ እንደሆነች ይኸው ሀቢባ በልጄ ነው የምምልልሽ። ወላሂ አላቅም ሀርቡ እንደሆነች ወላሂ አላቅም። እኔ ሀርቡ ማለት ለባለቤት ሀገር ትንሽ ሜትር ነው፣ ትንሽ ኪሎ ሜትር ነው። እኔ ግን ወላሂ አላቅም። እሺ አይመኒታ አንተም ወንድማችን ነህ። እሺ እንድትጎዳ አንፈልግም። ፌር ለመሆን ቢያንስ በዚህ ሰዓት ምንዛሬው 1 ሚሊዮን ነው። 50%ቱን 500,000 ስጣት ቢያንስ ለመሰለህ ባንክ ብር ያበድርክ እና ቆይተህ ብትከፍል ወለዱ እየጨመረ ነው። ለምሳሌ እኔ መኪና እዚህ ካታር በክሬዲት ስገዛ ብልአቅሳድ ይባላል በአረብኛ ስገዛ እየቆጠረ ነው አይደል የሚመጣው ምንዛሬው ባለው ሰዓት በቆጠረው ልክ ጊዜው በጨረስኩ ጊዜ ነው አመከፍለው። ችግር የለውም አብሽሪ፣ ችግር የለውም አብሽሪ፣ ችግር የለውም። እኔ መክፈሉ አይደለም የሚጎዳኝ ሀቢባ፣ መክፈሉ አይደለም። አብረን የበላናቸው አብረን ያለናቸው ሰዎች በቃ እኔ የተረዳሁት ነገር ሰው ማመን እንደማያስፈልግ የወደቅሽ ቀን ትላንትና ሲጨፍሩ ሲጮሁልሽ የነበሩ ሰዎች የሆነ ቀን ጠብቆ እንደሚመቱሽ መጥረቢያ እንደሚለቁብሽ ተረድቻለሁ። ዛሬ ላይ ተረዳው። በቃ በተለይ በጣም ተረዳው። ዛሬ ይሄ ነው ያለው አይደለም ግን በጣም ተረዳው። ግን ለሁሉም ቀን አለው። ሐስቢ አላህ ወኒዕመል ወኪል። ለሁላችንም የራሳችን ችግርና የራሳችን አይመኒታ ያጋጥማል በህይወት ላይ። እኔ ይኸውልህ ቃል የምገባልክ ነገር አንተ በቃል በገባህ አዚዛ ልጨርስና እድሉን እሰጥሻለሁ። አዚዛ እያንዴ እኔ ቃል በገባኸው መሰረት በ20 ቀን ውስጥ 500,000 ብር ለሷ ካስገባክላት በ10 ቀን 250,000 በ10 ቀን 250,000 ካስገባክላት እኔ ቪዲዮ ሰርቼ ኦኬ ህዝቡም እንዲያመሰግንክ ቢዝነስክ እንዳይበላሽ ማለት ነው። ሐቅህንም ያው ሐቋን እንዳልበላክ እንደመለስክ የምስጋና ቪዲዮ ሰራልሃለሁ። እኛ ብቻ የምንፈልገው እቺ ምስኪን ገንዘቡን አግኝታ ቢያንስ እንድትታከም ነው። ስለዚህ በዚህ ሰዓት ምንዛሬው 1 ሚሊዮን ነበር የሚመጣው። በቃ 50% አንተ ተጎዳ፣ 50% እሷ ትጎዳና 500,000 ብር በ20 ቀን ውስጥ በ10 ቀን 250,000 በ10 ቀን 250,000 አስገብተህ ደረሰኝ ላክልኝ። እኔ ዋትስአፕ ላይ አካውንት ነምበሯን ልኬልካለሁ። እንዲሁም የዛሬን ካላንደር ቀን 20 ስክሪንሻት አድርጌ 20 ቀን የሚሞላው ኖቬምበር 10 እንደሆነ ይሄንን አክብቤ ልኬልካለሁ ቀኑን እንድታስታውሰው ዋትስአፕ ላይ። በቃልህ መሰረት አስገብተህ ከ500,000 ብር ግማሽ ሚሊዮን ብር እንትን በልላት። መርሃባ ጨረስኩ። ልውጣ ሀቢባ። እናመሰግናለን። አክብረክ ስለመጣክ እናመሰግናለን። ለጥያቄዎቻችን ምላሽ ስለሰጠክ እናመሰግናለን። መርሃባ። እሺ ሹክራን። ከአዚዛ ጋር በቃ ታረቁ። አዚዛ ለሐቅ ነው ለሐቅ ልትቆም ልትመሰክር የመጣችው። ይሄ የሚያሳየው ሐቀኝነቷን ነው። አቡ ችግር የለብኝም እኔ አይመኒታ ጋር አንድ ቀን ፊት ለፊት ተገናኝተን አናውቅም። ቧን ጠጥቼ አላውቅም፣ ቡናም ጠጥቼም አላውቅም። ሐቅ ግን ሐቅ ናት። የዚችን ልጅ ስቃይ እኔ አይቼዋለሁኝ። ገብቶሻል። መጨረሻ ላይ 2 ጊዜ ገባኝ። መስዬ እንትናን በትልቅ 391,000 አሁን እሱ 500,000 ግማሽ ሚሊዮን ብር አድርጎ ሊሰጣት ነው። ኦኬ 9,000 ሪያሉን 9,000 ሪያል ይሆን የነበረው በ40 አሁን ስንት ነው ምንዛሬ? 44 አይደል? በ44 እናንተ እንዴት ነው የምታሰሉት? በ44 ሲሰላ 1 ሚሊዮን ከምናምን ነው የሚመጣው። 23,600 ሀቡዬ ነበር እኮ ማሪ። መጀመሪያ ነው ያሰላሁት። ለካ 23,000 ሙሉን ነው። ዋትስአፕ ላይ ልኬልሻለሁ ማሪ። ዋትስአፕ ላይ እኮ ልኬልሽ ነበር። እኔ አውጥቼ ቆይ 23,600
ሲቀነስ 11,000 ከዛ እሱ ደግሞ ያመነው 9,000 ማይነስ 9,000 ነው እሱ ያመነው። ልኬልሻለሁ ሀቡ ስክሪንሻት አድርጌ። እሺ 9,000 ሲባዛ በ44 አሁን ምንዛሬ የሚመጣው 396,000 ነው። ስለዚህ እሱ ሰደቃ ነው የሚሰጣት 100 ምናምን ሺውን 104,000። ስለዚህ እኔ የምስጋና ቪዲዮ ሰራለታለሁ። እናመሰግነዋለን። ቃሉን አክብሮ አይመኒታ በ20 ቀን ውስጥ 500,000 ካስገባ እኔ በነፃ ማስታወቂያ ሰራውለት ማለት ነው። የምስጋና ቪዲዮ እኔ ለማንም ቢዝነስማን በነፃ ማስታወቂያ እንደማልሰራ ታውቃላችሁ። ስለዚህ እሱ ቢሊየነር ሆኖ እኔ በነፃ ማስታወቂያ ሰራውለት ማለት ነው። የእህታችን ሀቅ ስለመለሰ 20 ቀን ሰጥቶናል። 20 ቀን ልንገረው አሁን ቪዲዮ ላይ በቮይስ ልንገረው ስለሄደ አንድ ጊዜ ሀሳቤን ልጨርስ ትፈቅድልኛለሽ? አዎ ጨርሺ። ኦኬ። በመጀመሪያ እኔ አይመኒታን የጥላቻም የማጋለጥም ሳይሆን ሀቅን ይዤ ይቅርታ ጋር አንዴ እኔ የመርሳት ችግር ስላለብኝ አንዴ ቮይስ ላድርግና ከዛ ትቀጥያለሽ። አይመኒታ በጣም ይቅርታ እንትን ካልክ በኋላ ከሄድክ በኋላ ነው ሪም ጎልድ ገዝት ገብታ የነገረችኝ ምንዛሬው እንደተሳሳትኩኝ እና 9,000 ሪያል አሁን ዛሬ ባለው ምንዛሬ ሲባዛ በ44 በብላክ ማለት ነው 396,000 ነው የሚመጣው። እና አንተ ደግሞ ያው እሺ ብለካል፣ አብሽር ብለካል። ግማሽ ሚሊዮን በቅ ስጣት ስልክ እና አላህ እሺ በልክ እንደ እርዳታ ይቆጠር፣ ሰደቃ እንደሰጠካት ይቆጠር እና ቃልህን አክብረ በ20 ቀን ውስጥ ግማሽ ሚሊዮን ብሩን 10 ቀን ሁለቴ ከፍለህ ካስገባህላት እኔ ደግሞ የምስጋና ቪዲዮ እንዲሁም ማስታወቂያ በነፃ ማለት ነው እሰራልሃለሁ። ለአንተ ለቢሊዮነሩ እኔ ማስታወቂያ በነፃ እሰራልሃለሁ፣ የምስጋና ቪዲዮ እሰራልሃለሁ። እሺ ፕሊዝ ቴንክ ዩ። እሺ ለአንተ ቢሊዮነሩ ስናሳቅሽ ይዘ ቢሊዮነር እኮ አይመኒታ ቢሊዮነር እኮ ነው ስሙ። እሺ ሪምዬ ይቅርታ ልቀድምሽ ነው። ላይቭ ላይ እናመሰግነዋለን። ብሯን ካስገባላት በኋላ ላይቭ ላይ አምጥቼ እናመሰግነዋለን፣ ፎሎ እናደርገዋለን፣ እናዘዋለን። ብቻ ምንም ችግር የለም። ሀቡ ብዙ ነገር እኮ ሰርቷል፣ ብዙ ነገር አሳልፏል እኮ። አረባ ከፈለ በኋላ እናወራለን። አዚዛ ስለ አይመኒታ ጥሩ ነገር ብሩን ከፍሎ ሲጨርስ በደንብ ሁሉም የኢትዮጵያ ሕዝብ ቁጭ ብሎ ያመሰግናል። መጀመሪያ የዚች ምስኪን ድሃ ብር ይግባ። እኔ ቅድሞ ማመስገን አልወድም። እኔ ከተግባር ቀጥሎ ነው እኔ ማመስገን የምወደው። ገባሽ? በኋላ ማፈር ስለማልፈልግ እኔ ከሆነ በኋላ ነው ጉዳዩንም በአጭሩ ከዚህ በላይ ሳትንዛዙ ሳትሄዱበት የቀጨሁትኝ። መጀመሪያ አይመኒታ ብሩን ያስገባ፣ ከዛ አይመኒታን እኛ እዚህ ላይ እንሰቅለዋለን። ብሯን ብቻ ይስጣት፣ ምንም አንፈልግም ሌላ። ሌትስ ጎ። ዋናው እቺ ምስኪን ድሃ መታ ያለቀሰችበት ገንዘቧን ታገኝ፣ ከዛ ሌላው የሚቀጥለው ይቀጥላል። እሺ ጥሩ። እኔ ራሴን በተመለከተ እሱ ጋር ስለበላው ስለጠጣው ሳይሆን በምንም ነገር ከሱ ጋር የሚያገናኘኝ ነገር የለም። ግን የልጅቱን ጉዳይ ስለማቀው አንዴ ልጅቷን ሸኛት። ምን ያዚዛ ገደለችኝ ዛሬ። ይቅርታ ማሬ፣ እኔ ራሴን እሸኛለሁ። ራሴን አይደለም እንዴ ያዚዛ በኋላ እሷ የውልሽ ከጎረቤት መታ ነው። እሷ ትሄድና እኛ እናወራለን። ማሬ ሀሊማ አላህ ይስጥልን፣ በጣም እናመሰግናለን። በቃ ሂጂ ወደ ቤትሽ የኔ እናት። እሺ ፋጡማ እና ይዛም ተሰብናቸው ፋጡማ ልታገኝሽ ፋጡማ አመስግኛት ሀሊማን። በጣም መልካም ጎረቤት ናት። በጣም አመሰግናለሁኝ። አንቺንም እንግዲህ ፈጣሪ አላህ ይጨምርላችሁ፣ እኔንም አላህ ያሽረኝ። ታሰባችሁ በላይ ደግሞ ተንህያችሁ በላይ አላህ አርግላችሁ፣ ርዝቃችሁንም ይክፈት፣ ጤናችሁንም ምስጋናውን ማሪ አሁን ቀድሞ ማመስገን ያለው ምርቃቱም ምስጋናውም ብርሽ ከተመለሰ ተገናኝተን ተመርቂናለሽ፣ ታመሰግኒናለሽ። አሁን በባዶ ሜዳ ምን ያደርጋል? መጀመሪያ ብርሽ ይግባ። ምንም ማለት አዎ ብርሽ ይግባ። በሰላም ደሩ ብቻ ብላችሁ ሂዱ። ብሩ ከገባ በኋላ ተገናኝተን ከ20 ቀን በኋላ ምስጋናም ካለ ምርቃቱም ካለ የዛን ቀን ይደርሳል። እሺ አርቀዋል፣ ተሳስመዋል። አላያችሁማ? ታረቁ፣ ተሳሳሙ። አሁንም ተሳሳሙ። ሰው ሲሳሳም ማየት ይወዳል ህዝቤ። አንዴ ተሳሳሙ። ታላቂናት እናት ምንም ነገር የለም። ያው ትልቁ ባህሪ ስለሚያማትም ነው።
ሳሚያት ድጋሚ ይኸው ግንባሯ ጎበዝ። እና አፎ በሉኝ እና ይዛም ያው ቤተሰብ ናቸው ያውቃሉ። ህፃን ልጅ ስላለኝ ነው በጣም ትስላቸው የነበረው። እሺ እናት ሀሊማዬ እናመሰግናለን። አላህ ይስጥሽ፣ ተባረኪ። እሺ ከዚህ በኋላ ቤት ቤትሽ ነው። ምንም ነገር ከፈለግሽ አለውልሽ። እሺማ እሺ አቡ አመሰግናለሁ። እሺ እናት። እሺ አዚዛ አሁን በነፃነት ቀጥይ። ከዚህ በኋላ አላቋረጥሽ።